ደውለው አልቅሶ የጠየቁን እግዚአብሔር ይርዳጁ ብለማ በጸሎት ሁሉ ካንተ ጋር ነን ያላችሁ የአቤላ ወዳጆች ደጋግ ኢትዮጵያውያን በሙሉ በጣም እጅግ አድርገን እናመሰግናለን። ከታች ወንድማችሁ አቤላ አመሰግናለሁ እያለ ነው። በጣም ከልቤ ነው፣ እውነት በጣም ነው ማመሰግናችሁ። እኔ በጣም ነው ፐርሰናሊ የኮራሁት በእናንተ በጣም ነው የኮራሁት። ደስ ብሎኛል። ሁሌ ነው ደጋግሜ በዚህ ጉዳይ አመሰግናችኋለሁ። ቴንክ ዩ ክርስቶስን ከልቤ እናመሰግናችኋለን። ስፔሻሊ ኦርቶዶክስ ክርስቲያን ወንድሞች እጅግ በጣም ለሱ ያላቸውን ፍቅር አሳይተዋል። በዚህ አጋጣሚ ስፔሲፊክ ማድረግ ላይኖርብን ይችላል፣ ሁሉም ነው ግን ምንም በጣም ቅን ከመሆኑ የተነሳ ሃይማኖቱን ምኑን ሳንመለከት ፍትሃዊ አሳሰብ ስላለው ብቻ ከስራ የተለየ እምነት የሞተ ነው አይደለም፣ የሞተ ነው። አክቹሊ ግልጽ ነው። ስለዚህ እምነቱ እንዳይሞት ስራ ያስፈልጋል አያስፈልግም? እምነቱ እንዳይሞት ስራ ያስፈልጋል የሚል ነገር የለም። እምነቱ ያው ከሆነ ስራ መኖር አለበት። እምነቱ እንዳይሞት ስራ ያስፈልጋል አያስፈልግም? እምነቱ እንዳይሞት ስራ ያስፈልጋል አያስፈልግም? እምነት እንዳይሞት ስራ ያስፈልጋል አያስፈልግም? ይኸው ደግሜ ልንገር አያስፈልግም። ስለዚህ እምነት ጀመር ያው የሆነ አይሞት አልጨረስኩኝም። ሳሊቬሽን ባይፌዝ አለው የሚለው ነገር ቻሌንጅ ያደርገኛል ነው ያልኩት። ሳሊቬሽን ባይፌዝ አለው የሚለው ነገር ቻሌንጅ ያደርገኛል። እኔ ከዛ ይልቅ እኔ ሳሊቬሽን በስራ አይጸደቅም አይደለም ያልኩት፣ በእምነት አይጸደቅም ሳይሆን ሳሊቬሽን ባይፌዝ አለው የሚለው ቃል ቻሌንጅ ያደርገኛል። ምክንያቱም ወንጌላት ላይ አብዛኛውም ጊዜ ካየነው ኢየሱስ ክርስቶስ ነገረ ድነትን ከተግባራዊ ህይወት ጋር ያይዞታል እና ተግባራዊ የክርስትና ህይወት ለደህንነት ነሰሲቲ ነው። በቃ አንድ ክርስቲያን ለመዳን ከዳነ በኋላ የሚያደርገው ነገር ነው ብዬ አላስብም። አንድ ሰው ከዳነ በኋላ የዳነ የክርስቲያን መገለጫ ሳይሆን ለራሱ ነገርየው ቀጥታ ከነገረ ድነት ጋር ተያይዟል። ተግባራዊ የክርስትና ህይወት ማለት ነው። ተግባራዊ የክርስትና ህይወት በቀጥታ ከነገረ ድነት ጋር ተያይዟል ብዬ ነው ማምነው እንጂ አንድ ሰው ከዳነ በኋላ መዳኑን ለመግለጽ ፍሬያማ የሆነ እምነት እንዳለው ለማሳየት ብቻ የሚያደርገው ነገር ሳይሆን በቃ ነገር ከደህንነት ጋር የተያዘ ነው ብዬ ነው ማምነው። ኦኬ፣ ስለዚህ ሰው መቼ ነው የሚድነው ማለት ነው? ሰው ለጌታው ለአምላኩ ባለበት ዘመን በሙሉ ፍጹም በሆነ መታዘዝ ለእግዚአብሔር ቃል ራሱን ሰሚት አድርጎ ሲኖር ይድናል። መቼ? ለእግዚአብሔር ቃል ሲታዘዝ ማለት ነው እኮ። ሲታዘዝ ማለት ዛሬ ሰኞ ከታዘዘ ሰኞ በቃ ከዛ ይጸድቃል ነው? የማክሰኞ ይጠበቃል ወይስ የሰኞ መታዘዝ ብቻ በቂ ነው? አይደል፣ በቃ ባለበት ዘመን ሁሉ ለምሳሌ እንዴት ብዬ እንትን ልበል፣ አሁን በኢትዮጵያ ሕገ መንግስት ስትኖር ለኢትዮጵያ ሕገ መንግስት በሙሉ ለሕግና ለደንቡ በሙሉ ተገዥ ሆነ መኖር አለብህ። ሕግን ስትተላለፍ የኢትዮጵያ ሕገ መንግስት ሕግ ተላልፋል ብሎ ወደ ማረሚያ ቤት ይወረወራል። ልክ እንደዛው ሰው በእግዚአብሔር መንግስት ውስጥ ሲኖር በእግዚአብሔር መንግስት ውስጥ ያሉትን እንዲያደርግ፣ እንዲኖርበት፣ እንዲጠብቀው፣ እንዲመላለስበት የተነገረውን ነገር በሙሉ በመመላለስ ውስጥ ፍጹም የሆነ ለክርስቶስ ኢየሱስ ሲታዘዝ ያ ሰውዬ ይድናል ብዬ አምናለሁ። ኦኬ፣ አሁን ባመጣኸው የኢትዮጵያ ህግ መሰረት ለምሳሌ እኔ በኢትዮጵያ ህግ መሰረት ንጹህ ሰው ነኝ፣ ወንጀለኛ አይደለሁም። ዳስዋይ ቤቴ ያለው ያልታሰርኩት እስር ቤት የሌለውት ማለት ነው። ወንጀል እስከሰራ ድረስ ወንጀለኛ አይደለሁም። ኦልሬዲ አሁን እኔ ምንድነኝ? በቃ ንጹህ ሰው ነኝ፣ ዜጋ ነኝ። በዜግነቴ ኦልሬዲ ማግኘት ያለብኝ ነገር ዜጋ እንደመሆኔ ማግኘት ያለብኝ ነገር አገኛለሁ ማለት ነው። ስለዚህ ምንድነው እያልኩ ያለሁት? ለምሳሌ አሁን ወንጀለኛ ነህ አይደለም ተብዬ ብጠየቅ ወንጀለኛ አይደለሁም። እኔ ወንጀለኛ አይደለሁም። ወንጀል ስሰራ ከሰራሁ በኋላ ነው ወንጀለኛ ልባል የምችለው። ዳስ ወንጀለኛ ስላልሆንኩኝ ወንጀለኛ ያልሆንኩ እኮ ሙሌ እኮ ህጉን
ማለት በኢትዮጵያ ሕገ መንግስት ያሉትን እኮ አድርግ የተባልከውን ነገር በሙሉ እያደረግክ ስላለ ነው። ለምሳሌ አንተ ግብር ነጋዴ ከሆንክ ንግድ ፍቃድ ካለ የኢትዮጵያ ሕገ መንግስት ግብር እንድከፍል ካንተ ይጠብቃል። ለምሳሌ ያንን ግብር ካልከፈል አሁን አንተ ትክክል ጥሩ ነው። አሁን አንተ ለምሳሌ ወንጀለኛ ነህ አይደለም? አሁን በዚህ ሰዓት እኔ ኦልሬዲ ወንጀለኛ አይደለም። ለምን ህጉን እየጠበቅኩ ስላለው ማለት ነው። ቴንክ ዩ። ስለዚህ አሁን ወንጀለኛ አይደለሁም ብለህ የመናገር ድፍረት እንዳለ ሁሉ አሁን ድኛለሁ ማለት ትችላለህ? ኦፍ ኮርስ አድኛለሁ። ግን ድነቴ ግን አሁን ድነት ማለት ግን ይሄኛው ድነት እኮ በእምነት ነው። ኦፍ ኮርስ መጽሐፍ ቅዱስም እኮ ምንድነው ድነት እኮ በእምነት ነው። ግን ድነታችን ይሄ ከመልካም ስራ ግን የተነጣጠለና የተለያየ አይደለም። የዳነ ሰው እንደ ልብ መኖር ይችላል። ድነቱ በቃ ስለዳነ ብቻ ግን የሚጠብቅ ስለዳነ ብቻ መልካም ነገር የሚያደርግ ነገር ሳይሆን ድነቱ ራሱ ስለዚህ እያልከኝ ያለኸው አሁን ድኛለሁ ስትል እሺ ጠይቀኝ እስቲ የምችለውን እመልሳለሁ። አዎ አሁን ድኛለሁ ስትል በእምነትና ስራን ደምረህ ነው አይደለ? አንተ አሁን በስራ ነው ድኛለሁ እያልክ ያለው አይደል? አሁን አይ በስራ አይደለም ድኛለሁ ያልኩት፣ በእምነትና በስራ ስራ ከድነት ጋር የሚነጣጠል ነገር አይደለም ብዬ ነው የማምነው እኮ። እምነትና ስራህ ተደምሮ አዳነህ አይደል? አሁን የኔ ስራ ተደምሮ አይደለም እኔን ያዳነኝ። የኔ ስራ ተደምሮ አዳነ የሚልም የመጽሐፍ ቅዱስ እንትን የለውም። አሁን ቃሉን እኮ ነው። አሁን ወርክ ፕላስ ፌዝ አይደለም ያዳነኝ። ግን ስራዬ ከድነት ጋር የሚነጣጠል ነገር አይደለም ነው። ምንድነው ሚናው? ለምሳሌ ለመዳን አስፈላጊ ከሆነ ለምሳሌ አንድ ሰው ስላመነ ብቻ አይደለም ለመዳን መስራት አለበት አይደል? ያንተ ቴዎሎጂ አሁን ያንተ የደረሰበት መረዳት ሲምፕል ኤግዛምፕል አሁን በእኔ እምነት ለምሳሌ ተገቢውን የክርስትና ህይወት ካልኖረ ድነቱን ያጣል ብዬ አምናለሁ። አምኖ የዳነ ሰው አምኖ የዘላለምን ህይወት የሚከተል ሰው የዳነ ሰው ተገቢውን እንዴት መሰለ ሲስ የኔ ጥያቄ ለምሳሌ ድህነት በምን ይታጣል? ሌላ ርዕስ ነው፣ ሌላ ቶፒክ ነው። ለምሳሌ እንዴት ይገባል እየተባለ እንዴት ይወጣል የሚል ነገር ማውራት አይ ቲንክ የሚያገናኙ ስኮላሮች እኮ አሉ እኮ እሱን እናያለንና ምን እያልኩ እንደሆነ ታውቃለህ አይደል? ለምሳሌ አንዳንድ መስሪያ ቤቶች ኢንትራንስ አላቸው፣ ደግሞ ኤግዚት አላቸው። መግቢያ አለ፣ መውጫ አለ። አንዳንድ መስሪያ ቤቶች እንደዛ ነገር አላቸው። በመውጫ መውጫው የት ነው ካልክ መግቢያውን አያሳዩም። መግቢያው የት ነው ስትል መውጫውን አያሳዩም። መውጫው ይኸውና ብለው መውጫውን አያሳዩም። ስለዚህ እኔ ስለ መውጣት ሳይሆን እያወራ ያለሁት ከድህነት እንዴት ይወጣል ሳይሆን ድህነት እንዴት ይገኛል ወይም ወደ ድህነት እንዴት ይገባል። እሱን እኮ ነው ጋይስ ከታች አቤላ ሁላችሁንም ደውላችሁ በእውነት ማለት ፌር ነው። ነገ እኔም የሆነ ነገር ሳረግ ሊናገረኝ ይችል ይሆናል አላውቅም፣ ግን ፍትሃዊ የሆነ ሀሳብ ስለሚሰጥ ብቻ ሙሉ ማለት ስላለ ኦርቶዶክስ ወንድሞቼ ከጎኑ ነበሩ፣ ድምፅም ሲሆኑ ነበሩ እና በዚህ እኔ ፐርሰናሊ ደግሞ በራሴ አማኞች ኮርቼባቸዋለሁ ማለት እንወዳለን። እሺ ቴንኪው። ወደ ሙሌ ርዕስ እንመለስ እስቲ እንመለስ። እንግዲህ አሁን ልደት ባለው እኔም እስማማለሁ። ልደት ሻ እንዴት ነው ወንድሜ? ሁሉ ሰላም አማን ነህ? አለን ጌታ ይመስገን። አክቹሊ እኔ አንተንም ለማመስገን ወዳለሁ። ባይዘው ወይ ለወንድማችን ለአቤላ በሰራው ቪዲዮ አክቹሊ ጀስት ቅንነትህን እና ሌሎች ኦርቶዶክሳዊ ወንድሞችም ስላደረጋችሁት ነገር እውነት ለመናገር አይ ሪሊ አፕሪሺየት ዳት ማለት ነውና እግዚአብሔር ይባርካችሁ። ሰውነት ነው በቃ የሚቀድመው ማለት ነው እና
እንደዛ ነው። ቴንኪው ላለው አቤላም ቴንኪው ብሏል አክቹአሊ እና እግዚአብሔር ይባርካችሁ። ገስት ላይ ያሉ እየመሰለኝ እነ ቤካ ምናምን እግዚአብሔርን ከኋላ ሳያቸው ቤካ ነሲብ ገስት ላይ ያሉ እየመሰሉኝ ለካ ስክሪንሻት ነው። ስክሪንሻት እኮ ነው የጠዋቱ እኮ ነው። በቲዮሎጂ አሰር የጠገቡ ብሎ ወንድማችን ኤርሚያስ የገባውን ቀጥሉ። ከሙሌ ጋር ይደብራችሁ ውይይት ፒስ ነው። በጣም ደስ ይላል። እሺ ጋይስ ታፕ ኮፒ ሼር እናድርግና ይሄን ነገር ዛሬ እስቲ እግዚአብሔር ይፈቅድና ብንኖር እንማማራለን። ይኸውልህ ምን መሰለህ ሲሶ የኔ ጥያቄ ማለት ነው አንተ መዳን እንዴት ወደ አንተ ይደርሳል ነው። አሁን መዳንህን የምታጣበት መንገድ እሱን በኋላ ትነግረኛለህ። እንዴት ይደርሳል? አንተን እኮ ነው አሙሌ ይሄኛው አሁን መዳኔን የማጣበት ነገር ከነገረ ድነቴ ጋር ከመዳኔ ጋር በጣም የተያዘ ነው፣ የተቆራኘ ነው፣ የሚለይ ነው ብዬ አላምንም ነው። ሰው በእምነት እውነት ነው አምኖ ይድናል። አምኖ የዳነ ሰው ደግሞ ድነት ቅጽበታዊ ብቻ አይደለማ። ኦልሬዲ አንድ ሰው ከዳነ በኋላ ከዛ በኋላ ምንም አይሆንም፣ ምንም አይጠበቅበትም፣ ምንም ነገር አይሆንም የሚባል ትምህርት እኔ ጋር የለም። እኔ ድነት ቅጽበታዊ ነው ብቻ ብዬም አላምንም። ድነት ሂደታዊ ነው ብዬ ስለማመን የዳነ ሰው የእግዚአብሔርን ቃል እየጠበቀ በሄደ ቁጥር በእግዚአብሔር ትእዛዝ ውስጥ ራሱን ባስገዛ ቁጥር ነገረ ድነቱን ወደ ፍጻሜ ያደርሳል ብዬ አምናለሁ። አሁን ወደ ፍጻሜ የሚያደርሰው የኔ ጥያቄ እንዴት መሰለህ ሲሲዬ መሀል ላይ ገባው እንጂ እኔ ጥያቄ ቀጥታ ምንድነው አሁን ለምሳሌ ድንሃል ወይ ብዬ ስጠይቅህ ቅድም ድኛለሁ አልክና ይሄንን ድህነትህ በምን አገኘኸው ነው። በዚህ አገኘሁት። አሁን ዳንኩ የምትለው ድህነት አለኝ የምትለው ድህነት እሱ እንዴት ነው ወደ አንተ የደረሰው? እንዴት ነው የተገኘው የሚለው ነገር ይሄን አርጌ አግኝቼዋለሁ። ይሄን ካደረኩ ደግሞ ላጣው እችላለሁ። ይሄ ያገኘሁትን ድህነት ይሄን ካደረኩ ደግሞ ላጣው እችላለሁ በሚለው ነገር ብታስቀምጥልኝ ብዬ ነው። ኦኬ ተቆራርጣል ግን እኔ አሁን እኮ ለምሳሌ በእንትን እኔ ብዙ ያንተ በጣም ጥርት ብሎ ነው የሚሰማኝ ባይዘው ያንተ በጣም ጥርት ብሎ ነው የሚሰማኝ። እኔ ጋር ኔትወርኩ ነው መሰለኝ ይቆራረጣል። እስቲ አድርገህ ምን አልኩ መሰለህ ሲስ አሁን አገኘሁ የምትለውን ድህነት በምንድን ነው ያገኘኸው? እሱን ያገኘውን ድህነት በምን ታጠዋለህ? ግን አሁን ድኛለሁ ያልከውን ድህነት በምን አገኘው? ለምሳሌ ይሄንን በማድረግ አግኝቻለሁ። ይሄንን ባላደርግ ደግሞ ላጣው እችላለሁ፣ ወይም ይሄንን ባደርግ ደግሞ ላጣው እችላለሁ የምትለውን ደግሞ እሱ ላይ ደግሞ ትመጣለህ። መጀመሪያ እንዴት አገኘው? አሁን ዳንኩት ያልከው ድነት አሁን ድኛለሁ ስላልከኝ ይሄ መዳን እንዴት ነው ወደ አንተ የደረሰው? ወይ እንዴት አገኘኸው ነው የኔ ጥያቄ። ይሄ መዳን በማመን ያገኘሁት አልኩ እኮ የኔን ነው ብለህ እኔ በማመን አገኘሁት። ይሄ በማመን ያገኘሁት ድነት ግን ኦልሬዲ እኔ አንዴ በማመን ብቻ የሚቆም ነገር እምነት የሚለው ቃል ራሱ እኮ ፌዝ አሁን እምነት የሚለው ዋንስ አንዴ የማመን ብቻ አይደለም። በቃ ለአምላክ እስከ በቃ ፍጹም የሆነ መታዘዝን የሚያመለክት ቃል ነው። እምነት የሚለው ቃል አንዴ ዋንስ በቃ አምነ ብቻ አምኛለሁ ምናምን ብቻ ብለህ የምትወው ድርጊት አይደለም ነው። እምነት የሚለው ቃል ፌስፉልነስ ነው አይደል እንዴ? አሪፍ ነው ያወራው። ስለዚህ ምንድነው እያልከኝ ያለው? ይሄንን መዳን ያገኘሁት በአጣላኝም ባይዘው አጣላኝም ኢንኬዝ ምን እያልኩ መሰለህ? ይሄንኑ ነገር የሚሉ አንተ ጋር ነው ልደት ሻይኔ ይሰማል ትሰማላችሁ? ኦኬ በቃ እኔ እሱ እየሰማሁት ነው፣ እሱ ነው የኔ እየሰማ አይደለም። አሪፍ ቦታ ሲሆን አይሰማውም። በእውነት እንትን ነው። እዚህ ኮተቤ ነኝ ያለሁት ይቆራረጣል። የሚገርም ኔትወርኩ በቀደም ከኔ ጋር አውርተን ነበረና ሲስ እያለ ያለው እምነት ያለ ስራ የሞተ ነው እያለ ነው። እምነት ያለ ስራ የሞተ ነው እና ሰው በእምነቱ ብቻ ሳይሆን ከዚህ በፊት ስናወራ ፌዝ አለውን የሚለው ትምህርት ብዙ ያን ያህል እንደዚህ ያላምጭ የሞተው ነገር አይደለም። ስራን ኤክስክሉድ ሊያደርግ አይገባም ማለት ስራ በድነታችን በሳልቬሽናችን ላይ አስተዋጽኦ አለው ነው የሚለው። ሲስ እንግዲህ ሙሌ ይሄ አስተካከልክለት ይሰክል አይደለ ኖ ከዚህ በፊት አውርተናል። ይሄ እሱ ፊት ነው እኮ ያወራሁት። ሲስ ተሳስቻለሁ።
ኦፍኮርስ ልክ ነው። እኔም ከማስተካከል እችላለሁ እኮ ሙሌ እኛ ባይዘው እምነት ያለ ስራ የሌለው እምነት በራሱ የሞተ ነው የሚለውን እኛ እናምንበታለን። እኛም እናምናለን። ኢንተርፕሪቴሽኑ እንዴት ይተረጎማል የሚለው ነገር ነው እንጂ ማለት እምነቱ ስለሞተ ነው ስራ የሌለው ወይስ ስራ ስለሌለው ነው ወይ የሞተው የትኛው ይቀድማል የሚለው ነው። እዛ ላይ ኢንተርፕሪቴሽን ነው ልዩነታችን እንጂ መጽሐፍ ቅዱስ ያለ ቃል ነው። እምነት ስራ የሌለው እምነት የሞተ ነው። ምንም ጥያቄ የሞተ ነው። እኔ አሁን እሱ ላይ እምነት ብቻ የሚለው ትምህርት ላይ ራሱ ማለት ነው ኮምፕሌን አለው። እምነት ብቻ አሁን ከብቻዎች ውስጥ አንደኛው እምነት ብቻ አይደለም። ያ እምነት ብቻ ራሱ ሲስ ገብቶ አሁን አንተ ስራን ኮምፕሊትሊ ነው ኤክስክሉድ ምታ አሁን አንተ መልካም ስራ ስል መልካም ስራ ከሳሊቬሽን ጋር እንትን አለው ሪሌሽን አለው የለው ጭራሽ ማለት በቃ እንደ ዳንኩ የሚታይበት ነው እንጂ እምነቴን ይገልጣል ሌላ ነገር ተርሙስ እኮ ነው። እኔ ደግሞ ልደትሻ እኔ መልካም ስራ ከነገረ ድነት ጋር ሪሌትድ አድርጓል ብዬ ነው ማምነው። ልረዳ የፈለኩት እኮ ሲሶ ሪሌት አድርጓል ስትል ያስገባናል ነው ወይስ ያስወጣናል ነው? ለምሳሌ በስራ ነው የምንገባው፣ በስራም ነው ምንድነው አንድ ጉዳይ ነው። አይ መዳኑስ በእምነት ነው ምንድነው? ግን ስራ ከሌለን ግን ያን በእምነት ያገኘነውን መዳን በስራ ልናጣው እንችላለን። እሱ አሁን ልረዳ ነው ባይዘው እና ከዚህ በኋላ ሲሳይ እንዴት ነው የሚል ነገር ሐሳብ ከተነሳ እንዴት ቆይ ሲምፕል እኮ ነው። አሁን አይወለ ሲምፕል ነገር ልንገር። ሰው ለምሳሌ መልካም ስራ ባለማድረግ የዘላለም ሕይወት ያጣል ብለህ ታምናለህ? ሙሌ እኔ አላምንም። ስለዚህ ለአንተ እኮ እኔ ሰዎች መልካም ስራ ባለመስራት የዘላለም ሕይወታቸውን ሊያጡ ይችላሉ ብዬ ስለማመን ስለዚህ ስራቸው ከነገረ ድነታቸው ጋር ሪሌትድ አድርጓል ማለት ነው። ተረድቻለሁ። እኔ አሁን ለመሰለ አንተ ቅድም መልሰሃል እኮ ቅድም በእርግጥ በእምነት ነው ምድነው ብለሃል። በቃ ወንደርፉል በእምነት ነው ምድነው፣ ግን ደግሞ በስራዬ ግን ከድህነት ልጎድል እችላለሁ ብለሃል። በስራህ ኢንኬዝ ከድህነት የምትጎድል ከሆነ እንዳልከው በእርግጥም ስራ ከድህነት ጋር ሪሌት ያደርጋል፣ ምንም ጥያቄ የለውም። እኔ አሁንም ከአንዳንድ ፕሮቴስታንት ጋራ በስራችን ድህነታችን እናጣለን የሚሉ ሰዎች ይሄ በቃ ኦልሬዲ በስራችሁ ድህነታችሁ የምታጡ ከሆነ ስራ በነገረ ድህነት ላይ አስተዋጽኦ አለው እያላችሁ ነው ብዬ ሞግቻለሁ። እነሱ አይ ይላሉ፣ ደፍረው አይሉም። አሁን እናንተ እንደምትሉት ስራ ለነገረ ድህነት አስተዋጽኦ አለው ወይም በነገረ ድህነት ሱታፊ ያለው ምናምን ብለው ድፍር ብለው አይሉም። ግን ደግሞ በሌላ በእጃዙር እንደዛ ነው። አሁን እናንተ ደፍራችሁ ስላላችሁት ነው ልዩነቱ እንጂ በስራችን እንድናለን የሚል ጴንጤ ኦልሬዲ ስራ ግን ለድህነት አያስፈልግም ማለቱ እኔ በጣም የምገረምበትም ሐሳብ ነው እውነት ለመናገር። እኔ ግን አንተን እንደነዛኞቹ ጴንጤዎች እንዴት እንድረዳ መሰለህ? በስራዬ ድህነቴን አጣለሁ በስራዬ ግን አላገኝም አይነት ነው የምትለው ወይስ በስራዬ ድህነቴን አገኛለሁም አጣለሁም? ሁለቱ ላይ ስራ ድህነትንም ያሰጣልም ያሳጣልም ነው ወይ ነው? እሱ ነው ሲስ ግልጽ አድርገን ትነግረኝ። እኔ አሁን አማርኛው ምናልባት ቅድምም ብያለሁ በቀጥታ እንደዚህ አይነት አማርኛ የለም። አሁን ነገረ ድህነት ላይ ለምሳሌ ስራ ሲደመር እምነት አይደለም ድህነት የሚያስገኘው። የሆነ መልካም በጎ ምናምን ስራ ሰርተ ሲደመር እምነት ምናምን አይደለም። ግን አምኖ የዳነ ሰው መልካም ስራ በጎ ስራ በማድረግ ነገረ ድህነቱን ወደ ፍጽምና ያመጣዋል። ወደ ፍጽምና የሚያመጣው በጎ ስራም በማድረግ የተሰጠውን ህይወት በመጠበቅ ወደ ፍጽምና ያመጣዋል። ስለዚህ በጎ መልካም ስራው ከነገረ ድህነቱ ጋር ሪሌትድ ያደርጋል ማለት ነው እንጂ ከመጀመሪያው የኔ ስራና እምነት ተደምሮ አይደለም የዳንኩት። በእምነት ድነናል፣ አምነን ድነናል። አምኖ የዳነ ሰው ደግሞ ለጌታው ፍጹም የሆነ መታዘዝን በመታዘዝ ድነቱን ወደ ፍጽምና ያደርሰዋል ማለት ነው። ድነቱ ወደ ፍጽምና እንዴት ያደርሰዋል? በጎ ስራን በመስራት። ያው ሲስ ምን ያለ ነው መሰለ ሙሌ፣ ሲስ ምን ያለ ነው? አንተ አሁን ሙሌ አሁን ፎከስ ያደረገው ድነቱን አገኘዋለሁ ሳይሆን እንዳላጣው እሰራለሁ እያልክ ነው የሚል ጥያቄ ነው ያነሳው። እሱ ግን ሁለቱንም ነው ያለ። ድነቴንም አገኘዋለሁም አላጣውም ነው ያለ። በሁለቱም እንዴት መሰለ ሲስ እምነት ሲደመር ስራ ምናለው ሳይሆን ያለው በማመን ከዳንኩኝ በኋላ ሴቭድ ከሆነ በኋላ የሚኖረው የክርስትና ህይወት ላይ መልካም ስራ ያስፈልጋል።
እና ያንን ከዳንኩኝ በኋላ እስከ ፍጽምና ወይም እስከ ጌታ መምጫ ድረስ የዳንኩት እኔ በክርስትና ህይወት ስኖር መጨረሻ ላይ የእግዚአብሔር መንግስት አገኘዋለሁ ነው እያለ ዲስ ሚንስ የዳነ ሰው ድነቱን ሲፈጽም የእግዚአብሔር መንግስት ይወርሳል ካለ አንድ አልጠፋም። ስለዚህ ላለመጥፋትም እየሰራ ነው። ሚንዋይል ደግሞ እምነቱን በመጠበቁ በስራው ደግሞ ወደ እግዚአብሔር መንግስት እየገባ ነው። ሁለቱንም ነው ማለት ነው። ግን ኢኒሻል ሳሊቬሽኑን ከሞት ወደ ህይወት ከጨለማ ወደ ብርሃን ለመምጣት ግን ሲስ እምነት ፕላስ ስራ ያስፈልጋል እያለ አይደለም። ሲስ እንዴት ነው ሳስተረጉም? እሱማ አንተ ማትለው ማለት ሲስ ቆይ ሲስ እንዴት ነው አሪፋ በቃ እዚህ ላይ ሄድበት ይሄን ነው ማለት እሱ ልደት አለ አውቀው ሚት አረካ አለው። አንተ ከሲሳይ የተለየ ነገር የለህም አይደል? አንተም ያው ኦሬዲ ሙሌ እኔ ሲስን እምነት ያው በቀደም በደንብ ስላወራን እንዲህ ነው የሚያምነው። በቃ ሲስ አውርታ ነው በቀደም። ስለዚህ አንተም አሁን ሲሳይ እንደሚለው ስራ ለነገረ ድህነት ማለት ለኢኒሻል ሳልቬሽን ላልከው ወይም ደግሞ ብቻ ለመዳን ለመግባት ሳይሆን ልንወጣ ግን እንችላለን ወይ በዛ ከጸናን ነው አይደለ? ካልጸናን ልንወጣ እንችላለን፣ ከጸናን ግን እናገኘዋለን ነው። እኔም እንደዛ ማምነው። ግን ከሲስ ጋር ጨርሱ። ከዛ መጨረሻ ላይ ሲስ ፓስ ካረገልኝ እንገባለን። አይ ተመችቶኛል። ብቻ ግን ሙሌ አሁን ይሄ ትምህርት መጽሐፍ ቅዱሳዊ ነው መጽሐፍ ቅዱሳዊ አይደለም? መጽሐፍ ቅዱስ አሁን እኔ የምናገረውን ያስተምራል አያስተምርም? በቤተክርስቲያን ታሪክ ውስጥ ይሄ ትምህርት አለ የለም? አሁን ይሄ ትምህርት ማለት ነው አሁን ባለፈውም አንስቻለሁ እኔ እንትን እላለሁ። ምናልባት ከተሳሳትኩ ታረማለሁ። ሙሌ አሁን እንደምታውቀው እነዚህ ከአምስቱ ሶሎቹ አንዱ ፌዝ አለው የሚለው እንግዲህ ኦልሞስት እሺ አይ ጴንጤ ጋር አለ መጽሐፍ ቅዱስ ውስጥ ጴንጤ ጋር አለ መጽሐፍ ቅዱሱ አይ መዳን በእምነት ብቻ ነው ብሎ መጽሐፍ ቅዱስ አስተምሯል ወይ አባቶች አስተምሯሉ ወይ የሚለው ነገር ኢቭን ከጌታችን ከኢየሱስ ክርስቶስ ትምህርት ወንጌላትን ራሱ ብትፈትሸው ወንጌላትን ብታያቸው አይ በቃ በእምነትና በእምነት ብቻ ነው ሰው ልጅ ሚድነው ብለው አስተምሯሉ ወይ የሚል ጥያቄዎች አሉኝ እኔ። በጣም ቆንጆ ጥያቄ። አሁን ምንድነው እያልኩ ያለሁት እኔ አንተ ያልከውን ነገር የሚያምኑ ጴንጤዎች አሉ። ማለት ምን ማለት ነው? በስራችን አንድንም ግን በስራችን እንጠፋለን የሚሉ ዙሮ ስራን ከነገረ ድህነት ጋራ የሚያገናኙ ጴንጤዎች አሉ። ስለዚህ እነሱ አንተ ሊኮንኑ አይችሉም። እኔ እሱንም እያተረፍኩ ነው አንተንም እና ግን የመጽሐፍ ቅዱስ ትምህርት ነው ወይ ካልከኝ የመጽሐፍ ቅዱስ ትምህርት አይደለም። መጽሐፍ ቅዱስ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ። ምን አልከኝ? እና የቁርአን ነው ሲስ ያለው የመጽሐፍ ቅዱስ ካልሆነ ሙሌ እሺ አይ ምንድነው ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም አለ። ከስራ አይደለም መዳን፣ ከስራ አይደለም መዳን፣ በጸጋ ነው፣ የእግዚአብሔር ስጦታ ነው። ስለዚህ የምንቀበለው ነገር ነው፣ በእምነት የምንቀበለው ነገር ነው፣ በስራ አይደለም። እንግዲያው ስራ የሚለው አስቀድሞ እግዚአብሔር ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ሲል መልካሙን ስራ በማድረግ ተፈጠርን ሳይሆን መልካሙን ስራ ለማድረግ ተፈጠርን ነው። ኢቭን ግራመሩ አንዳንድ ሰዎች እችን ሲጠቅሱ አሰምቻለሁ እና ልክ መልካሙን ስራ በማድረግ ተፈጠርን እንደዛ እንደሚል ተደርጎ ኮት ሲደረግ አይቻለሁ። መልካሙን ስራ ስላደረግን ሳይሆን የተፈጠርነው መልካሙን ስራ ለማድረግ ግን ተፈጥረናል ኢንኬዝ። ስለዚህ ምንድነው እያልኩ ያለው ሲሳይ ጸጋው በእምነት አድኗችኋል ነው የሚለው። ይሄም የእግዚአብሔር ስጦታ ነው የሚለው፣ ከእናንተ አይደለም። መዳን የእግዚአብሔር ስጦታ ነው። በስራ ነው ካልክ ግን ኦልሬዲ የእግዚአብሔር ስጦታና የኔ ማለት እኔና እግዚአብሔር እዚህ ጋር ነው ሚት ያረግሽው። ይቅርታ አድርግልኝና እዚህ ጋር ነው ሚት ያረግከው ሙሌ። አሁን ቅድም የተናገርከው የሲሶን ግን ሳንጨርስ ልደትሻ የሲሶ ላይ እኮ ነው እኛ ፍጥረቱን እና እግዚአብሔር አስቀድሞ ያዘጋጀው መልካም ስራ ያተረፍኩ ነው። አይጋ ኤክስፖዝ ይደረጋል አይደለም። አይ ሲሳይ ኢኒሻል አንታውን ሲሳይ ማለት ነው። ይሄ ኤፌሶን 2:8 ላይ ያለው ጸጋው በእምነት አድኗቸዋል፣ ይሄም ከእናንተ አይደለም
የሚለው የእግዚአብሔር ስጦታ ነው ብሎ የተቀመጠውን ማለት ነው። ሲሳይ እሱን ለኢኒሻል ሳልቬሽን ዩስ እዛ ላይ ስራ ያስፈልጋል አላለም። እሱን መዳን ሲስ በእምነት ትድናለህ ይላል። እዛ ላይ አይደለም እኮ ሲሲ ስራን እየጨመረ ያለው ያ አይደለም እንዴ? ጠይቀው፣ ይኸው ክርስቶስን ጠይቀው። እሱ ላይ አይደለም ያለው፣ እሱ ላይ አይደለም ሲስ ስራ ያስፈልጋል ያለው አይደለም። አንድ የሚት አድርግልኝ ሙሌ ማርያምን ቆይ ላስረዳ። አንድ የምር ሙሌ ቀደም ከሲሳይ ጋር ስናወራ ከዚህ በፊትም ኤፌሶን 2:8 ላይ ይሄ ጸጋው በእምነት አድኗቸዋል ማንም እንዳይመካ ከስራ አይደለም ይህም የእግዚአብሔር ስጦታ ነው የሚለውን ያንን ክፍል ሲሳይ ሲረዳው እንዴት ነው የተረዳው? ይሄ ኢኒሻል ሳልቬሽን ወይም በእምነት ድኛለው ስራ ፕላስ እምነት ሳይሆን በእምነቴ ድኛለው የምለው እሱን ጥቅስ ጠቅሼ ነው አለ። አሁን እኮ ሲሳይ ስራ ያስፈልጋል እያለ ያለው ኤፌሶን ላይ በተቀመጠ ነገር ሳይሆን ያ አንተን እዚህ ዲፌንድ እያደረኩ ነው። ከዛ ከዳንክ በኋላ ይሄ የሚኖረው ህይወት አለ አይደለ? በእርሱ መመላለስ ልክ ኤፌሶን እዛው 10 ላይ የተናገረው ማለት ነው። እኛ ፍጥረቱንና እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ ተፈጠረን የሚለው በጸጋ የተፈጠርነው ወይም አዲስ ልደት ያገኘነው በጸጋ የዳነው መልካሙን ስራ ለመስራት ነው ነው የሚለው ሲስ እንዲህ ነው እያለ ያለው እንግዲህ እንጂ ኤፌሶን ላይ ስራ አልጨመረም ሲስ እኔም አልጨምርም ሲኩም በውክልና በስፖክስ በውክልና ነው አሁን እንደሚባለው በአፈ ጉባኤ ሂድበት በቃ ናና ሲስ ተቆራረጠ ምናምን እያልክ እንትን አትበል። እሺ ተመልሻለሁ። እሺ አሁን አይ በእውነት ሙሌ እየተቆራረጠ ነው። እሺ ቆይ እምነት አሁን ድህነት ያለ ስራ እንደሆነ ታምናለህ? በስራ እንዳልሆነ ታምናለህ? ኢኒሻል ሳልቬሽን ምንድንበት ወደ እግዚአብሔር መንግስት የምንገባበት እምነት ያለ ስራ ነው። ያለ ስራ ወደ እግዚአብሔር መንግስት የምንገባው ያ ስለዚህ ወደ እግዚአብሔር መንግስት ለመግባት የዘላለም ህይወት ለማግኘት ያለ ስራ ከሆነ ስለዚህ ያን የዘላለም ህይወት አረ ልደት ወደ እግዚአብሔር እኮ አሁን እኮ እሺ ልደት አፌን እየጠበቀ ነው። በቃ እንዳት አይደለም እኔ ልደት አፌን እየጠበቀ አይደለም። ይኸውልህ አሁን ወደ እግዚአብሔር መንግስት ለመግባት ወደ ሰው የሚገባው በእምነት ይገባል። በስራ ይገባል እኮ አላልኩም እኔ እኮ በስራ ግን የዳነ ሰው ይኸውልህ እኔ ማምነው ምን የዳነው ሰው በጎ ስራ መልካም ስራ የሚያደርገው ላይካ ለምሳሌ አንተ እንደምትለው ስለዳነ የሚያደርገው ፍሬ ምናምን ሳይሆን ያ የሚያደርገው በጎ ስራው ከድነቱ ጋር ሪሌትድ ስለሆነ ግዴታ ለመዳን ብሎ ያንን ነገር ማድረግ አለበት ብዬ አምናለሁ። ለመዳን ሲል በቃ በእግዚአብሔር ለመዳን ብሎ ነው የሚሰራው ነው? አዎ ለመዳን ብሎ ነው የሚሰራው ነው ወይስ ድነቱ እንዳያጣ ብሎ ነው? ለድነቱ እንዳያጣ ብቻ ብሎ አይደለም፣ ለመዳን ብሎ ነው የሚያደርገው። እስኪ ለመዳን ብሎ ስራ ይሰራል የሚል እስኪ ጥቅስ አሳየኝ። እሱ ቃል በቃል ለመዳን ሙሌ አሁን ቃል በቃል ብቻ አይደለም ኮንሴፕት ነው። ይሄንን ኮንሴፕት ያለ ቆይ ለዛ ስለሆነ ወይ ላሳይለት ነው ቃል በቃል መቼም ጠቅሳ አትፈልግም። ቃል በቃል መቻልኩኝ ብያለሁ። ቃል በቃል እኮ አላልኩም። ሲስ ኧረ ተው ቆይ ልደት አይደለም። አይ እየነዳ ስለሆነ ጥቅሱን እኔ ላውጣለት ብዬ ነው። ገብቷል እኮ ይንገርህና ታውጣለታለህ ማለት ነው። ፎከስ አድርጎ እኔ አወጣለታለሁ። ቆይ እኔ አወጣለታለሁ። በቃ ዝም ብለሽ ቲቶ 3:8 ላይ ያለው ላምብልት እንዳልሽ አይ ስላልተመቸው ነው። ቁም ነገር ሲሪየስ የኔን ሐሳብ ተወና በዚህ ሐሳብ ለምሳሌ አንተና ልደት ትለያያላችሁ አይደል? አንተ ሰው በእምነት ብቻ ነው የሚድነው ብለህ ታምናለህ። አንተ አልገባህም። እኔ ይኸውልህ አንደኛ እምነትህን አውቄ የኔን ችግር የለውም። የኔን ቆይ እናንተ ስትወያዩ እኔ እሺ እማራለሁ፣ ችግር የለውም። አንተ በእምነት ብቻ ይዳናል ብለህ ታምናለህ አይደል? አዎ። ለምሳሌ ልደት በእምነት ብቻ ይዳናል ብሎ ያምናል። እሺ አይሆን በቃ ሁለታችሁ ውይይት አድርጉ። እኔ እስቲ ልስማችሁ፣ እኔ ልማር ከእናንተ ተማር። እሺ ስማ፣ ግን እኔ ምንድነው መሰለህ የገባሁት እኔ ከልደት ጋር
እሺ እኮ ከልደት ጋር እንወያያለን፣ ችግር የለውም። እኔ ከልደት ጋር መወያየት እንዲሁም ደስ ይለኛል፣ እወያያለሁ ማለት ነው፣ ችግር የለውም። በዚህ ጉዳይ ላይ ስራን በተመለከተ ዲቤት አድርገናል። በኮስ ጥሩ በጨዋነትና በስርዓት ነው ዲቤት አድርገን የጨረስነው። በእኔ በኩል ባለው መንገድ ምንም እንትን ሳንል ነው ማለት አሁንም መወያየት እንችላለን። እኔ ግን አንተ ከጴንጤ የተለየ እምነት አለህ ወይስ የለህም የሚለውን ለማወቅ እዛ እሱንም ምናልባት ያለህን አቋም በነገረ ድነት ያለህን አቋም ለመረዳት ነው አክቹሊ እየጠየቅኩ የነበርኩት። ቻሌንጅም ለማድረግ አልነበረም። አትሊስት እምነትን ለማወቅ ታገኘዋለህ። እኔና ሲስ እምነት አንድ ነው። እዚህ አንድ ነው። ሲስ ውክልና ሰጥታል፣ በእኔ ውስጥ ታገኘዋለህ እንጂ እኔ እናንተ በቃ በዝም ብለን በአሪፍ ሙድ የዊኬንድ ውይይት እናደርግ በቃ ማያሰማም ቀጥሉ። ሚዩት አድርጎ ሙሌ ዝም ብለን እኛው ራሳችን ሰዓት እያያዝን ምናምን መግባባት ምናምን ነገር እንትን እናደርጋለን። ይቻላል፣ ያው ኢንተርቴይን እናድርግ። ከዚህ በፊትም አውርተንበታል። አሁን ለሶስተኛ ጊዜ በኮሆስት አውርተንበታል። ኢንፎርማል ዲቤት ገስት ኮል አድርገንበታል። አሁንም ይቀጥል። በቃ አዲስ ነው ሁሌም ትምህርቱ። አሁን እኔ ጋር ከስንት ነው የሚለው መሰለህ? 6 ሰዓት ከ18 ይላል። ስንት ደቂቃ እንውሰድ ሙሉ? እኔ አንተ እንደተመቸች እኔ ቤት ስለሆንኩኝ ፍሪ ነኝ ማለት አንተ ከስራ ጋር ምናምን አመቻችተህ የምትቆይበትን ሰዓት ቤት ነኝ ቤት ስለሆንኩ አይደል? እሺ በቃ ዝም ብለን ኢንትሮዳክሽን ዝም ብለን 4 ደቂቃ እናወራባታ ሀሳብ ከ19 ብሏል። ትጀምራለህ? ልጀምር? ችግር የለውም እንደፈለግ እንደተመቸ። እሺ እኔ ጀምራለሁ። እሺ እንግዲህ ያው መጽሐፍ ቅዱስ ከዚህ በፊትም ውይይት አድርገናል። መጽሐፍ ቅዱስ በእምነት ይዳናል የሚለውን ትምህርት ይደግፋል። በእምነት ብቻ የሚባለውን ትምህርት ግን እንደምታውቁት ያው ለመጽሐፉ እንግዳ ነው እሱ ትምህርትና አብዛኛው ጊዜ ልብ ብላችሁ እንድታዳምጡኝና ሙሌም ሲሞግተኝ የቱ ጋር እንዲሞግተኝ ይፈልጋለሁ መሰላችሁ? ርዕስ እየመረጥኩኝ ሳይሆን እማምነው ይሄ ነውና ይሄን ሞግተኝ ነው የምለው። እማላምነውን መጠየቅ ስለማልፈልግ ማለት ኦርቶዶክሶች እንዲህ ያምናሉ፣ እንዲህ አናምንም። እኛ ኦርቶዶክሶች እንዲህ እናምናለን። የቱን እንዲህ እናምናለን ትላለህ የምትሉኝ ከሆነ ኤፌሶን ጋር ነው መወስዳችሁ። ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። አዎ ከኛ አይደለም። እዚህ ክፍል ላይ እዚህ ትምህርት ላይ እዚህ መዳን ላይ ስራውን ሸራርፎ የሚያስቀምጥ ኦርቶዶክስ የለም። እኛ በእምነት መዳንን እናምናለን። ጸጋው በእምነት እንዳዳንን እናምናለን። በጸጋ ለመዳን የእግዚአብሔር ልጅ ለመሆን ከሞት ወደ ሕይወት ከጨለማ ወደ ብርሃን ለመምጣት ክርስቶስ ኢየሱስን ለመልበስ የምንሰራው ምንም ስራ የለም። እንደዚህ እናምናለን። እንዴት ደግሞ አናምንም ከተባለ በእምነት ብቻ ይዳናል የሚለውን አናምንም። ጸጋው በእምነት አድኗቸዋል የሚለውን ግን እናምናለን። ሌላ ደግሞ ምን አናምንም? የእግዚአብሔር ልጅ ለመሆን ስራ ያስፈልጋል ብለን ደግሞ አናምንም። የእግዚአብሔር ልጅ ለመሆን ወደ እግዚአብሔር መንግስት ወይም ወደ ፍቅሩ ልጅ መንግስት ወደሚለው ማለት ወደ ቤተክርስቲያን ለመጨመር ስራ ያስፈልጋል ብለን ደግሞ አናምንም። ይሄንን አናምንም። እንዴት ደግሞ እናምናለን? ያለ ስራችን በክርስቶስ ኢየሱስ በሆነው በኩል እንዲያው በጸጋ የእግዚአብሔር ልጆች ሆነናል። ልክ ኤፌሶን 2:8 ማርቆስ 16:16 ያመነ የተጠመቀ ይድናል። ዮሐንስ 3:5 እውነት እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም የሚለው ማለት ነው። ከዳንን በኋላ ግን ሉክ እንግዲህ ከዳንን በኋላ እዛው ጳውሎስ እንደምታውቁት 2 መስመር ዝቅ ብሎ 1 መስመር ዝቅ ብሎ 10 ላይ እንዲህ ይላል፣ እኛ ፍጥረቱ ነን እና አሁን እዚህ ጋር የምትሞግቱኝ እኛ ፍጥረቱ ነን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን ይላል። እኛ በክርስቶስ ኢየሱስ ከሞት ወደ ህይወት የመጣ ነው፣ ከጨለማ ወደ ብርሃን የመጣ ነው፣ መልካሙን ስራ ለማድረግ ነው። በጸጋ የተወለድ ነው። ከዛ በኋላ መልካሙን ስራ እያደረግን ክርስቶስ ኢየሱስን በመምሰል ህይወት እንድንኖር ነው። ያ ከምን ይጠቅማል? 1 እንዳንጠፋ፣ 2 ፍሬ እንድናፈራ። ከዛ ፍሬ ስናፈራ ወዴት እንሄዳለን? ወደ ዘላለም ህይወት መንግስተ ሰማያት። እንግዲህ ድህነት ሂደታዊ ነው እንጂ ምን አይደለም ቅስፈተ። ስለዚህ ምን እያልን መሰላችሁ? እኛ መግባት ስንል ከኬት ወዴት መግባት ነው? መውጣት ስንልስ ምንድን ነው የሚለውን ልንገራችሁ። መግባት ስንል ወደ ፍቅሩ ልጅ መንግስት መግባት ማለት ነው። ይህንን እንግዲህ ቆላስያስ 1:13 ላይ ታገኙታላችሁ። ቆላስያስ 1:13 ላይ ምን ይላል? እርሱ ከጨለማ ስልጣን አዳነን ማለት ከዲያብሎስ አገዛዝ ማለት ነው።
ከዲያብሎስ አገዛዝ አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ሲል ከጨለማ አገዛዝ ከሞት ወደ ክርስቶስ ኢየሱስ ህብረት አመጣን። ያቺ ህብረት ደግሞ ቤተ ክርስቲያን ናት። ሐዋርያት ያሉባት እኛም ክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን። ክፉ እንዳደረገ በጎ ሁሉም የስራውን የድርሻውን ይቀበል ዘንድ በክርስቶስ ኢየሱስ የፍርድ ወንበር ፊት ይገለጣል እንዳለ ጳውሎስ ሮሜ ላይ እንዳለው ሮሜ ምዕራፍ 2 ቁጥር 6 እስከ 7 ላይ እንዳለው ፍሬ ማፍራታችን ጥቅሙ ምንድን ነው ማለት ነው? አንድ ክርስቲያናዊ ህይወት ነው። ክርስቶስን መምሰል ነው። በብርሃን መመላለስ ነው። ከዚያም ደግሞ ጌታ ሲመጣ ፍሬ አያጣብንም። ስለዚህ የዳንንን አስቀድመን በእምነት ማለት የእርሱ ሆነናል። የእርሱ መሆናችንን ደግሞ በመልካም ስራ አሳይተናል። መግቢያችን የት ይሆናል ማለት ነው? ዓለም ከተፈጠረ ጀምሮ ወደ ተዘጋጀልን ወደ እግዚአብሔር መንግስት ወይ ወደ መንግስት ሰማያት ይሆናል ማለት ነው። ቴንክ ዩ ሙሌ ጨርሻለሁ። ከ27 ያዝና ቀጥል አንተ። ጥሩ በቃ እሺ፣ መልካም ኦኬ። በጣም ቆንጆ ሀሳብ ነው ልደት ያወራው። አክቹሊ ማለት አሁን ነገርየው ወዴት ነው የዞረው ብዬ የማስበው እኔ ይሄ በጣም ትልቅ ነገር ነው። አክቹሊ እኔ የምፈልገውም ነገር ነው ይሄ ቢሆን ማለት ነው። ማንኛውም ሰው እንደዛ ቢያምን ደስ ይለኛል። እና ስለዚህ ስራ ወደ ለመግባት ሳይሆን ልጅ ለመሆን ሳይሆን ወደ ፍቅሩ ልጅ መንግስት ለመፍለስ ሳይሆን ህይወት ለማግኘት ሳይሆን እንዳናጣ ያገኘነውን ነገር እንዳናጣ መልካም ስራ ካልሰራን ልናጣ እንችላለን የሚል ሐሳብ ላይ ነው አሁን ትኩረት የተደረገው። በእርግጥ እኔ መስሎኝ የነበረው ግን ምንድነው ስራ ለድህነት ያስፈልጋል አያስፈልግም ኢንኬዝ ለመዳን ማለት ነው። አሁን ልጅ ለመሆን ወይ የዘላለም ህይወት ለማግኘት ወደ ፍቅሩ ልጅ መንግስት ለመፍለስ ስራ ያስፈልጋል አያስፈልግም ነው አያስፈልግም የሚል ነገር ነግሮኛል። በጣም አሪፍ ነው ይሄ እውነት ለመናገር። ነገር ግን እኔ ምን እያልኩ ነው አሁንም ቢሆን ስራም በራሱ ለምሳሌ ይሄ ድህነታችን ከማስቀጠል አኳያ ጋራ በራሱ በስራ ድህነት አናስቀጥልም ባይነኝ። ለምንድን ነው በስራ ድህነት ማናስቀጥል? አንደኛ ስራው ራሱ ከእግዚአብሔር ነው። መጽሐፍ ቅዱስ በግልጽ አድርጎ እንደሚናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ካለ በኋላ ያም ጸጋ ነው ምን የሚያደርገው ዓለማዊ ምኞትና ኃጢአተኝነትን ክደን ይህም ጸጋ ብሎ ከዛ ግልጽ በሆነ መንገድ ምን አለ? ዓለማዊነትና ኃጢአተኝነትን ክደን የተባረከው ተስፋችን የታላቁ የአምላካችን የጌታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛት በጽድቅ እግዚአብሔርን በመምሰል እንድንኖር ያስተን ጸጋው እንደዛ ያደርጋል አለ። ስለዚህ ግልጽ በሆነ መንገድ ምንድነው በጸጋው ድነናል። ጸጋው ደግሞ መልካምን ነገር እያደረግን ኃጢአትና ዓለማዊነትን እየካድን ራስ በመግዛት በጽድቅ እግዚአብሔር በመምሰል ክርስቶስን እየጠበቅ እንድንኖር ያደርግ ጸጋው ይሄን የሚያደርገው ነው። ጸጋው ነው የራሱ ያ ያዳነን ጸጋ እንድንኖር ያደርጋል። ሌላው ግልጽ በሆነ መንገድ ቅድም እንደተነሳ ነው መልካም ስራ መጽሐፉ የሚለው እንድንሰራ በመስራት ተፈጠርን ሳይሆን ኦፍ ኮርስ ይሄም ቅድም ልደት ብሎታል። ግን ይሄንን ለማድረግ ተፈጥረናል። ይሄን ለማድረግ ተፈጥረናል ማለት ምን ማለት ነው? ስራ እንዴት ነው የምናየው? ማለት አሁን ስራ እንዴት ነው የማየው እኔ ከተባለ ስራ እውነተኛ እምነት ያለው ወይም እውነተኛ የዳነ ሰው የሚገለጥበት መገለጫ እንጂ ለዛ እውነተኛ ለዳነ ሰው ድህነቱን የሚያጠናክርበት ወይም ድህነቱን እንዳያጣ የሚያስጠብቅበት አይደለም ማለት ነው። አይደለም። ስለዚህ ስራ መዳኑን የሚያሳይበት ወይም መዳኑን የሚገልጥበት ነገር መዳኑን አንድ ሰው ትክክለኛ መዳን እንዳለው የሚታይበት መንገድ ነው። ስለዳነ የሚያደርግ ከተቀበለው ጸጋ አንጻር በጸጋው ስለዳነ ያዳነው ጸጋ ከእርሱ ጋር ከመሆኑ አንጻር ይኖራል ማለት። ስለዚህ ግልጽ በሆነ መንገድ ምንድነው የኛ ሙግት የኔ ሙግት ምንድነው? ድህነትና ስራ ምንድነው ግንኙነታቸው ከተባለ ድህነትና ስራ ምንም ግንኙነት የላቸውም ማለት ስራ ድህነትን እንደዳን ከማሳየት ባስተቀር ስራችንን አይቶ እግዚአብሔር አያጸድቀንም፣ ስራችንን አይቶ እግዚአብሔር አያጸድቀንም ብቻ አይደለም። አክቹሊ
ጉዳዩ እዛ ላይ እየተወያየ ነው ብዬ ስለማስብ እንጂ በዛኛው አንፃር መወያየት እንችላለሁ ማለት ነው። ስለዚህ ስራ መግቢያ መውጫም አይደለም፣ እውነት ለመናገር መግቢያ መውጫም አይደለም። ግን አሁን ዋናው ትልቁ ውይይት እንደሆነ አድርጌም አትሊስት በእርግጥ ቀድመን መነጋገር ነበረብን ብዬ አስባለሁ። ስራ ለመግባት ያስፈልጋል። ለድነት ሲባል ለመግባት ማለት ነው፣ ለማጣት ሳይሆን ድነትን ለማጣት ሳይሆን ለመዳን ያስፈልጋል በሚለው ነገር ላይ አይ ቲንክ ሶ ጥያቄና መልስ ላይ እዛ እንሄድበታለን። ዞሮ ዞሮ ግን ስራ ለድነት ያስፈልጋል አያስፈልግም በሚለው ጉዳይ ላይ እኔ አያስፈልግም፣ መጽሐፍ ቅዱስም ስራ ለድነት ያስፈልጋል ብሎ አላለም። ስለዚህ እግዚአብሔር ነው የሚያድነው ያዳንን። እኔ ደቂቃውን እያየሁ አይደለም፣ ከጨረስኩ አቁም በሉኝ ማለት ነው። እኔ ያዳንን እግዚአብሔር ነው። እግዚአብሔር ያዳንን በጸጋው ነው። በጸጋው እኛ የምንቀበለው ወደኛ የሚደርሰው ደግሞ በእምነት ነው። ስለዚህ የእግዚአብሔር መዳን በጸጋ የሆነውን የእግዚአብሔር መዳን ወደኛ የሚደርሰው በእምነት ነው። ስለዚህ ልጅነትም ኦልሬዲ በስራ አይደለም። ቴንኪው ይሄንን ስላለ ልጅ ከሆን ደግሞ መጽሐፍ ቅዱስ እንደሚል ወራሾች ነን ማለት። ስለዚህ ዋናው ልጅ መሆን ነው። ልጅ ከሆን ኦልሬዲ ወራሾች ነን ማለት ነው። ስለዚህ ያለ ስራ ልጅ ከሆን ልጅ ደግሞ ምንድነው? ወራሽ ነው። እሱን ማሳየት እችላለሁ። መጽሐፍ ቅዱስ ላይ ግልጽ በሆነ መንገድ ማሳየት እችላለሁ። አለው አይደል? እሰማለሁ። አይ ቲንክ ደቂቃዬን ጨርሻለሁ መሰለኝ። 30 ሰከንድ አለ። ጨርሻለሁ። ቀጣይ ላይ አይ ቲንክ ሙሉ 5 ደቂቃ መሰለኝ የተሰጠው አይደለ? ኦኬ። እኔ 4 ደቂቃ ነበር ያወራሁት። ኦኬ 1 ደቂቃ አለ። እኔ ስላልሰማሁ 5 ደቂቃ የሰጠሁት። እሺ ባነሳው ነገር ላይ ሪፊት ታደርጋለህ ልደትሻ? እንደዛው እዛ ሪፊቴሽኑ ላይ ተጨምረልኛል ደቂቃውን። እሺ ሪፊቴሽኑን 5 ከሆነ ለኔ 6 ደቂቃ አድርግልኝ። 1 ደቂቃ ጨምርልኝ። ጀምር ልደት። እሺ እንግዲህ ወንድማችን ሙሌ እንግዲህ እምነት ማለት ስራ ከመዳን ጋር አያያዝም፣ ስራና ድነት አይገናኝም ብሎ ተናግሯል። እኔ ደግሞ በጣም በርከት ያሉ ጥቅሶች እንዴት እንደሚገናኙ ላሳያችሁ። ማቴዎስ ወንጌል ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል፣ አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላል። ስለዚህ ሰው መልካም ፍሬ የማያደርግ ከሆነ መጀመሪያ የተቀበለው ልጅነቱን ያጣል። ወዴት ይጣላል? ወደ እሳት ይጣላል። መልካም አለማድረግ ወደ እሳት የሚያስገባ ከሆነ መልካም ማድረግ ደግሞ ወደ እግዚአብሔር መንግስት ያስገባል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ እንዴት እንደሚገናኝ ላሳያችሁ። መልካምም ቢሆን ክፉ እንዳደረገ ይላል፣ እያንዳንዱ በስጋው የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ ኢየሱስ የፍርድ ወንበር ፊት ልንገለጥ ይገባናል ብሎ ሐዋርያው ቅዱስ ጳውሎስ በዚህ ልክ ሊል አድርጎ ያስቀምጥልናል። ሌላኛው እናንተ የእግዚአብሔር ልጆች ነን ካላችሁ ማለት ጥሩ ለውጥ እንዳመጣን ተደርጎ ሲነገር ስላየን እኛ ድሮስ መቼ በስራችን የእግዚአብሔር ልጆች ሆነናል አለን? እኛ እኮ ድነናል፣ እየዳንን ነው እና እንድናለን ነው የምንለው። ይሄ ነው በቃ የኛ የሳልቬሽን ትምህርት። ድነናል ስንል የእግዚአብሔር ልጆች ሆነናል፣ ያለ ስራችን ወደ እግዚአብሔር መተናል፣ በክርስቶስ ኢየሱስ በኩል ወደ እግዚአብሔር አብ ገብተናል እያልን ነው። ይሄ አሁን የተጀመረ ሳይሆን ቀድሞም የነበረ እውነት እንደሆነ ወቁልን። ሌላኛው ቅድም ሙሌ ልጆች ከሆኑን ወራሾች ነን አለ። የስ ወራሾች ነን። ወራሽ ለመሆን ግን ምን ማድረግ እንዳለበት ቀጣዩ ክፍል ላይ አላነበበውም ሙሌ። እንዲህ ይላል ሮሜ 8:17 ላይ የእግዚአብሔር ልጆች መሆናችን ያ መንፈስ ከመንፈሳችን ጋር ይመሰክራል አለ። እሺ ልጆች ከሆኑን ወራሾች ደግሞ ነን። የስ ወራሾች ነን። ቀሳስ ማለት የእግዚአብሔር ወራሾች ነን፣ አብረን ደግሞ እንድንከብር ሉክ መክበር የሚለው ነገር ጋር አሁን ከፕሮቴስታንት ጋር ወይ ደግሞ ከሙሌ ጋር የተለያየን ያለ ነው። መክበር በሚለው አብረን እንድንከብር ይላል። መከራ መቀበል ያስፈልገናል። ይህን ሲያስረዳ ምን አለ? አብረን ደግሞ እንድንከብር አብረን መከራ ብንቀበል አለ ከክርስቶስ ጋር አብረን ደግሞ ወራሾች ነን። ስለዚህ ከክርስቶስ ጋር አብሮ መከራ መቀበል ያስፈልጋል። ምን ለመሆን? የመንግስቱ ወራሾች ለመሆን። ይሄው ይገናኛል። ሌላኛው ይሄው የተወደደ ሐዋርያው ቅዱስ ጳውሎስ ደግሞ እንዴት አስረግጦ እንደተናገረ ልንገራችሁ። ቲቶ 3:8 ላይ እንደዚህ ይላል፣ ቃሉ የታመነ ነው። ቃሉ የታመነ ነው። ቲቶ 3:8 ላይ ቃሉ የታመነ ነው። ከዛስ እግዚአብሔርንም የሚያምኑት ይላል። ምን? እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ ይላል። እነዚህን አስረግጠ እንድትናገር እፈቅዳለሁ። ይህ መልካምና ለሰው ልጆች የሚጠቅም ነው። እንዴት ነው ለሰው ልጆች ሊጠቅም የሚችለው? በምን አይነት መንገድ? ቁጥር 14 ላይ ሲናገር ከወገኖቻችን ያሉት ደግሞ ፍሬ ቢሶች ሆኖ እንዳይቀሩ የግድ ስለሚያስፈልግ
ስለሚያስፈልገው ነገር በመልካም ስራ እንዲጸኑ ይማሩ። በቃ በቀጥታ ከሳልቬሽናችን ጋር ግንኙነት አለው። ምኑ መልካም ስራ። ይሄን ነው ሐዋርያው ጳውሎስ ቅድም በስፋት እየነገረን ያለው። ደግሞ ሌላኛው በቃ ዳን። እሺ ከዛ በኋላ ምንም አይጠበቅብንም ነው፣ እኛ ምንም ማድረግ አንችልም ማለት ነው። ይኸው እኮ እንደዚህ እኮ አለ እኮ ሐዋርያው ጳውሎስ ቆላስይስ 1:10 ላይ በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ። የሰው ልጆች በበጎ ስራ ሁሉ ፍሬ እያፈሩ በእግዚአብሔር እውቀት ሊያድጉ ይገባል። ፍሬ የሚያፈሩት አንድ መሳሳት የሌለብን ነገር፣ ፍሬ የሚያፈሩት አስቀድመው ከተቀበሉት ከእግዚአብሔር ልጅነት የተነሳ ነው እንጂ የእግዚአብሔር ልጅ ሳይሆኑ ፍሬ ላፍራ ቢባል አይቻልም። ሰው ያለ መንፈስ ቅዱስ እርዳታ፣ ሰው ያለ እግዚአብሔር እርዳታ፣ ሰው ያለ ጸጋው እርዳታ ፍሬ ማፍራት አይችልም። በራሱ ዝም ብሎ ብድግ ብሎ ፍሬ ማፍራት አይችልም። የእግዚአብሔር እርዳታ ሁሌም አለ። ጸጋው ሁሌም ነው የሚያግዘን። ስንድንም መጀመሪያ በጸጋ ነው። ኢቨን እንኳን ክርስቲያናዊ ህይወትን እንኑር፣ እግዚአብሔርን መስለን ክርስቶስን መስለን እንኑር በሚለው ህይወት ውስጥ እንኳን የእግዚአብሔር አምላክ ጸጋ ሊያግዘን ይገባል። ሌላኛዎቹ በጣም ግልጽ የሆኑ ክፍሎችን ደግሞ አምጥተን እናስቀምጥ። ኦኬ የት እንሂድ? ያዕቆብ በቃ ፌመሱ ጥቅስ ይሄ ነው። ያዕቆብ ምዕራፍ 2 ከቁጥር 24 ላይ እንደዚህ ይላል፣ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችኋል። በቃ በስራ ይጸደቃል። ብላክ ኤንድ ዋይት አለቀ። እንደውም በተቃራኒው ማለት ነው እምነት ብቻ የሚለውን ትምህርት በጣም ነው በቃ ወደ ጎን የሚያደርገው። ምን ብሎ ሰው በእምነቱ ብቻ ሳይሆናል። በቃ በእምነት ብቻ አንድ ክፍል ላይ ነው ያለው መጽሐፍ ቅዱስ። እሱም እዚህ ጋር ነው። እሱም ደግሞ እንደማያድን ተደርጎ የተቀመጠ ክፍል ነው። ሰው በእምነቱ ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ስለዚህ የሰው ልጆች በስራቸው ይጸድቃሉ፣ ጽድቅን ያገኛሉ፣ ፍሬ ያፈራሉ። ፍሬ አፍርተው ፍሬ ማፍራታቸው ወደ እግዚአብሔር መንግስት እንዲገቡ ወደ እሳት እንዳይጣሉ ያደርጋቸዋል። ሁለት ሳይድ ያለው ፍሬ ማፍራት፣ አንድ ክርስቲያናዊ ህይወት ነው። ሁለት ደግሞ ወደ እግዚአብሔር መንግስት ይገቡበታል፣ ተቆርጠው እንዳይጣሉ ያደርጋቸዋል። የገላትያ መልእክት ላይ ያለውን ነገር ላስቀምጥና ልናገር። ያው አብዛኛው ይሄ እምነት ብቻ የሚለው ትምህርት ከሮሜ ከገላትያ ከኤፌሶን ስለማይወጣ በገላትያ ደግሞ እንዴት ልክ እንደሆነ ላሳያችሁ። ፍሬ ማፍራት ኦኬ። ገላትያ ምዕራፍ 6 ላይ ከቁጥር 7 እንደዚህ ይላል፣ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል አለ። ኦኬ። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ ግን የሚዘራ ከመንፈስ የዘላለም ህይወትን ያጭዳል። ሉክ በስጋው የሚዘራ በዝሙት የሚወድቅ ያ ሞትን ወይም መበስበስን ያጭዳታል። በመንፈስ ግን መንፈሱ ከመንፈሳችን ጋር ይመሰክራል። ኦፍ ኮርስ በመንፈስ የሚዘራ ግን ከመንፈስ የዘላለም ህይወትን ያጭዳል። ቀጥላለና ባንዝል አለ፣ ሚኒንግ ባንደክም በጊዜው እናጭዳለን፣ መልካም ስራ ለመስራት አንታክት። ስለዚህ ሰው ሳይዝል መልካም ስራ የሚሰራ ከሆነ በመንፈስ የሚዘራ ከሆነ የዘላለም ህይወት ያጭዳል። ይሄው እኮ ከደህንነታችን ጋር በቀጥታ ተሰፍቶ ተመለከተ ነው። በስጋው የሚዘራ መበስበስን ያጭዳል ማለት መጥፋትን ነው። በቃ መልካም ስራ ለመስራት ኃጢአት መስራት አያጠፋም ለሚሉ ሰዎችም እዚህ ጋር መልስ ነው። በገዛ ስጋ ከዘራ መበስበስን ታጭዳታለህ። በመንፈስ ግን የሚዘራ በመንፈስ ምን ያጭዳል? የዘላለም ህይወትን ያጭዳል ማለት ነው። ጨርሻል። ስንት ደቂቃ ነው እንደ ልደት? 6 ቅድም ለአንተ 5 ደቂቃ ነው የሰጠህ፣ ለዛ ነው። እሺ ስለዚህ አሁን 6 ደቂቃ ነው የምጠቀመው እኔ። አንተ 5 ደቂቃ ነው 5 ደቂቃ ነው ሙሉ የምትጠቀመው። እሺ ያው ሙሉ ይቀጥል። እሺ አይ ቲንክ እንግዲህ ቅድም ፍሬ የማያፈራ ዛፍ ሁሉ ያው ይቆረጣል የሚል ሐሳብ ይሰማል። ድምጼ አስቀምጨው ስለሆነ ስልኩ ይሰማል፣ ሙሉ ይሰማል። ያ ኦኬ። ስለዚህ ያንን ከዛ ልጀምር። አይ ቲንክ ልደት ካነሳው ጥቅስ ላይ ማለት ነው እንግዲህ ለንስሐ የሚገባ ፍሬ አድርጉ ብሎ የሚላቸው ይሄ ስለ ምሳር የሚያወራውን ነገር ምንድነው የሚለው? ከዛ በኋላ ምናልባት ልደት ይሄንን እንዴት አንጻር እንዳየው ጥያቄና መልስ እንትላለሁ። ግን ስለ ክርስቲያን እየተወራ ስለ ፈሪሳውያን እና ስለ አይሁድ ጥቅስ መጥቀስ እንዴት እንደሆነ አላውቅም። በልባቸው አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳ እግዚአብሔር ይችላል ብሎ አሁንስ ምሳር በዛፎች ስር ተቀምጧል። እንግዲያውስ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ይሄ እያለ ያለው የዮሐንስን ጥምቀት አልቀበልም ያሉ ፈሪሳውያንን ነው እንጂ ክርስቲያኖችን አለ እያወራን ያለ ነው። ስለ ክርስቲያኖች በክርስቶስ ኢየሱስ ስለ ዳኑ ክርስቲያኖች እነዚህ ፈሪሳውያን ናቸው። ምን አልቀበልም ያሉ ኦልሬዲ በዮሐንስን ጥምቀት ተጠምቀው ኃጢአተኞች እንደሆኑ አምነው ገና ወደ ክርስቶስ እንዲመጡ እየተጠሩ ያሉ ሰዎች ናቸው። ስለዚህ እነዚህ ወደ ክርስቶስ አልመጡም፣ ግን አይሁድ ስለሆኑ የአብርሃም ዘር ስለሆኑ የአብርሃም አባት አለን አብርሃም እያሉ ነው ወይ? አብርሃም አባት አለን ብቻ አይደለም፣ ለንስሐ የሚሆን ፍሬ እያላቸው ያለው ምንድነው? እምነት ማለት ነው፣ ማመናቸው ነው። እመኑ ነው ማለት ምን ማለት ነው? መሲሁን ተቀበሉ ነው። ስለዚህ መሲህ ያልተቀበለውን ገና በጌታ ያልሆነውን ህዝብ አንስተህ ከዛ ስለዚህ እነዚህ ሰዎች በስራቸው እንደሚቆረጡ እየተነገረ ነው ከተባለ እነዚህ እኮ ቀድሞ እኮ አልዳኑ። ስለዚህ እነዚህ
ቀድሞ የዳኑ አይደሉም ማለት ገና እኮ ኑ ዳኑ በክርስቶስ የተባለ ክርስቶስ አማኞች አይደሉም ማለት በጌታ አይደሉም። ኦልሬዲ የተባሉ ያሉት የአብርሃም ዘር ነው እንጂ አንደኛው ይሄ ነው እንግዲህ። ስለዚህ ባጭር ቃል ቅድምም ልደት ያነሳውን አክቹሊ እኔ ገላትያ ነበር የጠቀስኩት፣ እሱ ደግሞ ሮሜ ጠቅሷል። ምንም ችግር የለውም። መጽሐፍ ቅዱስ ሮሜም የጠቀሰውን መጽሐፍ ቅዱስ ስለሆነ ማለት ነው። ግልጽ በሆነ መንገድ ሮሜ የሚናገረው በምንም ተአምር ሮሜ ስለምንድን ነው እያለ ስለ ግሎሪፊኬሽን እያወራ ነው። እሱ ምን ማለት እንደሆነ በኋላ ላይ እመጣበታለሁ። ግን በስራችን ድህነት እናገኛለን አይደለም እያለ ያለው። በስራችን ድህነት እናገኛለን አይደለም እያለ ያለው እሱ አክቹሊ መከራና መልካም ስራም የተለያየ ነው። አክቹሊ አሁን ይሄ መልካም ስራና ጥሩ ነገር ማድረግና ይሄ አፖስቶስ መካድ እሱ ራሱ የተለያየ ነው። ሁለቱ እርስ በርሱ የተለያየ እንደሆነ ግልጽ ነው። ዞሮ ዞሮ ግን ምንድን ነው እያልኩ ያለሁት ግልጽ በሆነ መንገድ ሰው ለመዳን የዘላለም ህይወት ለማግኘት ምን ማድረግ አለበት በሚለው ጉዳይ ላይ ህይወት ለማግኘት ማድረግ ያለበት መስራት አይደለም ማመን ነው። ኦኬ አይ መስራትም አለበት ህይወት ለማግኘት የሚል ሐሳብ ካለ እሱን ሙግቱን እናነሳለን። በእርግጥ ያንን የሚመስል ጥቅስ ያዕቆብ ላይ ተጠቅሷል። ስለ ያዕቆብ እንሄድበታለን። ስለዚህ ህይወት ለማግኘት ለመጽደቅ ስራ ያስፈልጋልና ያገኘነውን ጽድቅ ላለማጣት ወይም ያገኘነውን ህይወት ላለማጣት እሱ ሁለት እርስ በርስ የተለያየ ርዕስ ነው። እውነት ለመናገር አሁን ግልጽ ወደ ሆነ ጉዳይ ያዕቆብ ወደ ተጠቀሰው እንሂድ። ስለዚህ ያዕቆብ እያወራ ያለው ሪሊ ሰዎች በመልካም ነገር በማድረግ ነው ወይ የሚድኑት ነው ወይ ያለው ከተባለ አይደለም። ምክንያቱስ እዛው የጠቀሳቸው ሁለት ሰዎች አብርሃምና ጋለሞታይቱ ረዓብ ግልጽ በሆነ መንገድ በመጽሐፋችን ምንጫቸው ላይ ስለ ጋለሞታይቱ ረዓብም ኢያሱ ወልደ ነዌ ሄደን ስናነብ እና ዕብራውያን ምዕራፍ 11 ሁነን ስናነብ ከዛ ስለ አብርሃምም ዘፍጥረት 15 ላይ ሄደን ብናነብ በእምነት የዳኑ እንደሆኑ ይናገራል እንጂ ስራ አይደለም። ስራማ ከተባለ ጋለሞታይቱ ረዓብ ጋለሞታ እኮ ናት ማለት አመንዝራ ማለት ነው። አመንዝራ ምንድነው ስራ ያላት? እሷ በእምነት ከማይታዘዙት ጋር ያልጠፋችሁ በእምነት እንጂ ልክ ዕብራውያን ምዕራፍ 11 ቁጥር 31 እንደሚናገረው ሰላዮቹን ተቀብላ በሌላ መንገድ በላከች በእምነት ከማይታዘዙት ጋር በእምነት እንዳልጠፋች ይናገራል። ስለዚህ ጋለሞታይቱ ረዓብ መልካም ስራ አላት ወይ? የላትም። መልካም ስራ የላትም። ኢንኬዝ ይሄ በቃ ሴተኛ ዳሪ ናት። ታዲያ መጨረሻ ያደረገችውንስ መታዘዙስ እሱስ ምን ልታረገው ነው ከተባለ ይሄ ሰዎቹን በሌላ መንገድ መላኳንስ ምን ልታረገው ነው ከተባለ ግልጽ በሆነ መንገድ እሷ ከአንዳንድ እስራኤላውያን ባይዘው የተሻለ እምነት አላት። እሷ እግዚአብሔር ያንን ምድር እንደሚሰጣቸው በማመን አምላካቸው እውነተኛ አምላክ እንደሆነ በማመን እምነቷን ገለጠችበት። እምነቷ ተገለጠ። ስለዚህ እሷ ከማይጠፉ ጋራ እንድትደረግ ያደረጋት ምንድነው ማለት ያንን ነገር ሰላዮቹን ለመደበቅ እንድታደርግ ያደረጋት ነገር ምንድነው ከተባለ ግልጽ በሆነ መንገድ እምነቷ ነው ማለት ነው። እግዚአብሔር እውነተኛ አምላክ እንደሆነ እሷ እንግዲህ በቤት ሆና በከነዓን ሆና ሞዓባውያን አሞናውያን ሰዓት አልቋል። እሺ ኦልሞስት 31 ደቂቃ በላይ አልፏል። እሺ ኢትስ ኦኬ ዳትስ ፋይን። እሺ ጥያቄና መልስ እናድርገውና 7 ደቂቃ ጥያቄና መልስ 7 ደቂቃ ይጨርስ ብዬ ነው ሀሳቡን የጠበቅኩት፣ ግን አላየሁም ሰዓቱን። ያው እንደ አዲስ ይቀጥላል። አንድ አስቆምክ። ሙሌ ተጠይቃለህ? ተጠይቀህ እንደተመቸህ ልደት ትግሬ ነው። እሺ ልጠይቅሽ፣ በዚሁ ቀጥል። ኦኬ እኔን ጠይቀህ? ጠይቀኝ። አስቀምጥለት 6 ደቂቃ 7 ደቂቃ። እሺ ወይ 10 ደቂቃ እንደ ተመቻችሁ። እኔ ሁለቱም ይመቸኛል። 10 ማለት 10 ደቂቃ። ኦኬ ጉድ፣ በጣም አሪፍ። ኦኬ ሙሌ ጀምሯል። እሺ ጀምሯል። ኦኬ ስራ የዘላለም ህይወት ለማግኘት ያስፈልጋል? አዎ ያስፈልጋል። ኦኬ ስራ የዘላለም ህይወት ለማግኘት ያስፈልጋል? አዎ። ኦኬ እሱን ማስረጃ አለ? አለኛው። እሺ ጥቅስ ምዕራፍና ቁጥር ነገር። እሺ በስራ የዘላለም ህይወት
እሺ ሮሜ ምዕራፍ 2 ቁጥር 6 እስከ 7 ላንብበው። ችግር የለውም። በቃ ሮሜ ምዕራፍ 2 ቁጥር ስለማውቀው እሱን በጥያቄ መልስላለሁ። ሮሜ ማለት ነው። ኦኬ እሺ ማቴዎስ ላይ ያለውን ማቴዎስ ላይ ቅድም የጠቀስከውን ጥቅስ ማቴዎስ 3:10 ላይ ጠቀስኩት። አዎ አሁን ምሳር እሱን ያለውን ለነማን ለክርስቲያኖች ይመለከት ማለት ለማን ነው ይሄን የተናገረው? ማን ነው የተናገረው? ለማን ነው የተናገረው? አክቹሊ ከላይ ጀምሮ ስንመለከተው እንግዲህ መንግስተ ሰማያት ቀርባለች ንስሐ ግቡ እያለ በምድረ በዳ እየሰበከ የመጣው ዮሐንስ ነው። እሺ እየነገራቸው ያሉትም በሰዓቱ ለነበሩት ፈሪሳውያንና ሰዱቃውያን ብዙዎች ወደሱ ሊጠመቁ የመጡትን ጭምር ነው። ግን ፖይንቱ ምንድን ነው? እዛ ክፍል ላይ እኔ የጠቀስኩት የትኛው ነበር? አሁንስ ምሳሮች በዛፎች ስር ተቀምጠዋል አለ። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል አለ። ቀጠል ብሎ እኔ ለንስሐ በውሃ ጠመቅኋችሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳት ያጠምቃችኋል ብሎ ዮሐንስ መሰከረ። ዮሐንስ ምስክሩ እየነገራቸው ያለው በሰዓቱ እሱ ጋር ለነበሩ ሰዎች ነው። ትምህርቱ ግን እኛንም የሚመለከት ነው። ከምን አንጻር ምን እያልኩ እንደሆነ ልደትሻ ምን እያልኩ እንደሆነ አንደርስታንድ እንድታደርገኝ እነዚህ ሰዎች በክርስቶስ ኢየሱስ አምነው ግን እንዳትቆረጡ ስራ ያስፈልጋቸዋል የተባሉ ሰዎች ናቸው ወይስ ገና ክርስቶስ ኢየሱስ በራሱ ክርስቶስ ኢየሱስ ማን ይሁን ምን ይሁን እንኳን ገና ምንም የታወቀ ነገር የለም እኮ። አሁን እዚህ ጋር ንስሐ የተባለው መልካምን ስራን ስሩ ፍሬ የማያፈራ የተባለው ድነው አምነው ካመኑ በኋላ የሚጠበቅ መልካምን ስራ ነው ወይስ አሁን እዚህ ጋር እመኑ ነው እየተባሉ ያሉት ምንድን ነው? ሁለቱንም ነገር ነው እያስቀመጠላቸዋል ዮሐንስ በአንድ ጊዜ። አይ ሁለቱንም ነገር አላስቀመጠም። አስቀምጧል። ምክንያቱም ሁለቱንም ነገር እንዴት ነው ያስቀመጠላቸው? ሙሌ ከላይ ላመኑ ነው ላመኑ አይደለም። አጭር ገና ማመን ደረጃ ላይ አልደረሱም። እዛ ጋር አልደረሰም። እሱ ግን ትምህርቱን አስቀምጧል በሁለቱም መንገድ። ችግር የለውም። ለማያምኑ ነው በቃ እኔ ከሚያምኑ ጋር። ስለዚህ ትምህርቱ ለማያምኑ እኮ ነው የሚሰጠው እኮ። ከዛ ተሰማና ትምህርቱን ታምናለህ እንጂማ ላመነ እኮ አይደለም ሁሉን ነገር የምትነግረው እኮ። ላላመነ ግን ሁሉንም ትምህርት ትሰጠዋለህ። ምን እያልኩ እንደሆነ አሁን እኛ ሰው ካመነ በኋላ ስራ ያስፈልገዋል ወይ አያስፈልገውም ነው ለድህነት። አሁን እሱ ነው እያልን ያለ ነው። እነዚህ ሰዎች ፍሬ አፍሮ የተባሉት አምነው ከዛ ፍሬ ቀርቷቸው አይደለም። በቃ ጨርሰናል፣ ችግር የለውም። ኦኬ ሌላ ጥያቄ ልጠይቅህ። ድነናል እየዳንን ነው እንድናለን የሚለውን ትምህርት አሁን የጀመርነው አይደለም ብለሃል አይደል? መጽሐፍ ቅዱስ ላይ ከድሮም ጀምሮ ሐዋርያት ሲሰብኩት የመጡት ትምህርት አይደል? አይ አሁን እኛ ማለት አሁን አልጀመርንም ብለሃል። አሁን እዚህ ሚዲያ ላይ አይደለም የጀመርነው። ከመጽሐፍ ቅዱስ ትምህርት ጀምሮ የነበረ ትምህርት ነው። በቃ ቤተክርስቲያኒቱ ይሄንን ትምህርትን የነገረ ድነት ትምህርት ነው ብላ ድነናል እየዳንን እንድናለን ያለችበትን ማስረጃ ዶክሜንት አለ ልታሳይ የምትችለው? መጽሐፍ ቅዱስ የመጀመሪያው ማስረጃችን መጽሐፍ ቅዱስ ነው። ኦኬ ይሄ ትምህርት ልናገራ ከጠይቀኝ አንፃር ለምሳሌ ይኸውልህ ልደትዬ እንትን መጽሐፍ ቅዱስ ጥምቀት ያድናል የሚለው መጽሐፍ ቅዱስ አለ ብላችሁ ከዛ ጠቅሳችሁ ለምሳሌ አምስቱ አዕማደ ምስጢር ጠቅሳችሁ መጽሐፍ ቅዱስ ውስጥ ያለ ነው የምትሉት፣ ግን ጠቅሳችሁ አስቀምጣችኋል። በእነዚህ ነገር እንድናለን ብላችሁ አስቀምጣችኋል። ልክ እንደዛው አንዴ ስማኝ ልደትዬ፣ ልክ እንደዛው እኮ ልክ እንደዛው የተቀመጠ መጽሐፍ ቅዱስ ሳይሆን የምትለኝ ቤተክርስቲያኒቱ ይሄንን ትምህርት ድነናል እየዳንን ነው እንድናለን ብላ እንደዚህ አድርጋ በዚህ መንገድ ይሄ እኮ ባይዘው ወይ ዲስ ኢዝ እኮ ሲስተማቲክ ቲዮሎጂ እንደዚህ አድርጋ ዶክትሪን የሰራ አይደለም። ሲስተማቲክ ቲዮሎጂ አይደለም እንዴ? ሲስተማቲክ ቲዮሎጂ አይደለም። አሳየኝ። እሺ አሳይ። መጽሐፍ ቅዱስ ውስጥ ድነናል እየዳንን ነው እንድናለን የሚል አንድ ቦታ ላይ አሳየኝ። ሲስተማቲክ ቲዮሎጂ ካለ አንድ ቦታ ላይ አሁን አንተ እየሰራ ያለው ኤግዛክት ወርድ ፋላሲ ነው። ኤግዛክት ወርድ ፋላሲ ደግሞ ለአንተ አላስተምርም፣ ታውቀዋለህ። ስለዚህ እየተወያየን ያለ ነው። እኔ የተናገርኩት አሁን ድኛለሁ ስል እየዳንን ነው ስል እንድናለን ስል እነዚህ እኔ የተናገርኳቸው ቃላቶች መጽሐፍ ቅዱስ ላይ አንድ ቦታ ላይ የሉም ወይ? አሉ። ለምሳሌ ድነናል ስንል አልኩኝ ቅድም ኤፌሶን ምዕራፍ 2 ከቁጥር 8 አንድ ጥቅስ ላይ አለ የለም? ደቂቃ እንዳያልፍብኝ አንድ ቦታ ላይ አለ የለም? ሆል ባይብል ድኛለሁ እየዳንኩኝ ነው እድናለሁ የሚለውን ትምህርት ነው የሚያስተምረው። ሆል ባይብል አንድ ቦታ ላይ መጀመሪያው ድኛለሁ ስል አንዳንድ ጥቅስ ልስጥ ለሁሉም። በቃ አንዳንድ ጥቅስ ልስጥ ለሁሉም። ድኛለሁ ስል እየዳንኩ ነው ስል እድናለሁ ስል አንዳንድ ጥቅስ ልስጥ ለሁሉም።
ፕሊዝ እሺ ድኛለሁ ስል ለምሳሌ ድኛለሁ ስል ኤፌሶን ምዕራፍ 2 ቁጥር 8 እየዳንኩኝ ነው ስል ደግሞ እዛው ኤፌሶን ምዕራፍ 2 ቁጥር 10 እና ፊልጵስዩስ ምዕራፍ 2 ቁጥር 12 እድናለሁ ስል ደግሞ እስከ መጨረሻው የጸና እርሱ ይድናል ማቴዎስ 24:13 ኦኬ እሺ ግልጽ መልስ ማለት ነው። ጥሩ እሺ this is called ሲስተማቲክ ቴዎሎጂ የምንለውን በኋላ ወይስ ስለ ሲስተማቲክ ቴዎሎጂ በኋላ ማውራት ይኖርብኝ ይሆናል። ኦኬ ኢትስ ኦኬ። ስለዚህ እንደዚህ አቀናጅቶ አሁን አንተ የጠቀስካቸውን ጥቅስ አቀናጅቶ የጻፈ ማለት ይሄንን ብላ የጻፈችው ዶክመንት አለ ቤተክርስቲያኒቱ የለም። እንደዚህ አርጋ ሲስተማታይዝ አርጋ ያስቀመጠችው አለ። ለምሳሌ እንደዚህ በመስመር ደረጃ ድነናል ስንል እንደዚህ እያልን ነው፣ እየዳንን ነው ስንል እንደዚህ እያልን ነው፣ እንድናለን ስንል እንደዚህ ኤግዛክት ወርድ ፈላሲ ቃል በቃል እንደዚህ ዝርዝር አርጋ ኦኬ በቃ የኦርቶዶክስ ትምህርት አይደለም መጽሐፍ ቅዱስ ብቻ አይደለም የምታምነው ኦልሬዲ የመጽሐፍ ቅዱስ ትምህርት ነው። መጽሐፍም አለን በዚህ ደረጃ ስለመዳናችን እንዴት በጸጋ እንደዳንን ስራ እንዴት እንደሚያስፈልግ በመጽሐፍም በመጽሐፍ ቅዱስም በሁለቱም ላስረዳ እችላለሁ። ኦኬ ደቂቃ እንትን እኔ እንዳልጫነ እያልኩ ዝም እያልኩ ነው። እኔም እኮ ለዛ ነው አቁም ስትለኝ የማቆሙ በኋላ ላይ አልሰማኝም ምናምን እንዳትለኝ ብዬ ነው። ኦኬ እሺ ኦኬ ችግር የለውም። ወዲያው አላቆምክም። ኦኬ ሮሜ ምዕራፍ 2 ላይ ለማን ነው እየተነገረ ያለው? ሮሜ ምዕራፍ 2 ላይ ስለዚህ አንተ የምትፈርድ ሰው ወይ ሁሉ የምታመካኘው የለህም የተባለው ማን ነው? ለክርስቲያኖች የተጻፈው ሮሜ ላይ ላሉ ክርስቲያኖች ለማን ነው የጠየቁት? ስለዚህ አንተ የምትፈርድ ሰው ወይ ለክርስቲያኖች ሁሉ ማለት ነው። ለክርስቲያኖች አዎ፣ ለክርስቲያን ለአሕዛብም ማለት ነው። ለክርስቲያን አሕዛብንም ያጠቃልላል። አሕዛብ ስትል ምን እያልክ ነው? ለምሳሌ ህዝብ እያልክ ነው? ጀንታይል አሕዛብ ስል ከአሕዛብ ሆኖ ክርስቲያን ይሆኑ ከአሕዛብ ሆኖ ግን ክርስቲያን ይሆኑ ማለት ነው። ከአሕዛብነት ወደ ክርስትና ለመጡ አዎ ይመለከታቸዋል። ሲጀመር ለክርስቲያኖች ነው የተጻፈው። ቴንክ ዩ ኦኬ ባልጠይቅ ከአሕዛብ ወደ ክርስትና ለመጡት ኦፍ ኮርስ እና ታዲያ ኦልሬዲ ከዚህ በኋላ እኮ ክርስቲያን ከሆኑ በኋላ እኮ አሕዛብ ትላቸዋለህ እንዴ? መልስ ቴንክ ዩ አይ ጀንታይል ባክግራውንድ ነው እያልኳል። ባክግራውንዳቸውማ እኮ አንዴ በክርስቶስ ኢየሱስ ከታደሱ በኋላ ምንም ባክግራውንድ የለም። ቀጥታ ክርስቲያኖች ናቸው። ከምንም ይምጡ ክርስቲያኖች ናቸው። ኦኬ ወደ ጥያቄ እሱ አይደለም ጥያቄ እያልኩ ያለሁት አይሁዳዊ የዘር ሐረግ የሌላቸው እያልኩ ነው። በቃ እሱን ተወው። የሮሜ ክርስቲያኖችማ አይሁዳውያን አይደሉም አሕዛቦች ናቸው። ቴንክ ዩ እሺ የምታመካኘው የለም። በሌላው የምትፈርድበት ነገር ራስን ትኮንናለህ። አንተ ፈራጅ ወይ እነዚህን ታደርጋለህ እንደዚህ በሚያደርጉት ላይ እግዚአብሔር ብሎ እንደዚህ ብሎ የሚለውን ምን ፈርዶ ነው ይሄ ሰው? እነዚህ ሰዎች ቁጥር ስንት ነው ያለው? ቁጥር ስንት ነው? አንድና ሁለት። ስለዚህ አንተ የምትፈርድ ሰው ሆይ የምታመካኘው የለም። በሌላው በምትፈርድበት ነገር ራስን ትኮንናለህ። አንተ ፈራጁ እነዚያን ታደርጋለህ። እሺ ምንድነው ጥያቄ እዚህ ላይ? ምንድን ነው የፈረዱት? እዚህ ጋር ምን ፈርደው ነው እንደዛ ለምን ትፈርዳላችሁ እያላቸው ያለው? በምን ላይ ፈርደው ነው? ለምሳሌ እዚህ ክፍል እሱን ሀሳብ አይናገርም። በምን ላይ ፈረዱ ለማን ፈረዱ የሚለውን ሀሳብ አይናገርም መጽሐፉ። እየተናገረ ያለው ነገር ምንድነው ግን እንደዚህ በሚያደርጉት ላይ ድርጊታቸውን ብቻ ነው የተናገረው። ሙሌ በቀጥታ ድርጊታቸውን አንዱ ላይ መፍረድ እንደሌለበት አንተ በምትፈርድ በምን ታመካኛለህ እያለ ከተናገረ በኋላ በሁሉም ላይ ፍርድን የሚሰጥ እውነተኛ ፈራጅ እግዚአብሔር እንደሆነ እንዲያውቁ እየነገራቸው ነው እንጂ ድርጊታቸው ለምሳሌ እዛው ላይ ምን አለ መሰለህ? ቆይ ስማኝ አንዴ። ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግን ሳላቸው ኃጢአት ያደረጓልና በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉም። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚህ ሕግ ባይኖራቸው እንኳን ለራሳቸው ሕግ ናቸው እነርሱም ሕሊናቸውን ብሎ ከዛ በኋላ ቀጥታ አንተ ግን አይሁዳዊ ብትባል በሕግ ብትደገፍ ይላል 17 ላይ። አንተ ግን የሚለው አሁን ስለማን ነው? ከላይ ዘለሆን የመጣኸው አንተ። ቆይ አይ ለማን ነው ይሄ? አንተ ግን ሲል ለማን ነው? ከላይ ዘለሆን የመጣኸው ሐሳቡን መጀመሪያ ላይ ነው። አንድ ኮንቴክስት ነው። ኖ ከምዕራፍ 2 ቀጥታ ቁጥር 15 ላይ ከምዕራፍ 2 17 ላይ እሺ ለማን ነው? እሺ አንተ ግን ሲል ለማን ነው? ከላይ ጀምረን አንብቧ። ሐሳቡን ለማግኘት ከላይ ጀምረን አንብቧ። ቁጥር 17 ከላይ ጀምረን እናንብበው። ስለማን እንደሚያወራ ስለምን እንደሚናገር ገንጥለህ ከምታወጣው ከላይ ጀምረን ምን እንደሚል እንናገር። አንተ አታውቀውም እንደ መጽሐፉ ልደታ ሮሜ ምዕራፍ 2 ነው የኔ ጥያቄ እኮ። ኖ አንተ እያነሳ ያለኸው ማለት ነው አንደኛዋን ቁጥር ነው። ሐሳቡ ከላይ ጀምሮ ተያይዞ የመጣ ነው። ስለዚህ ስለማን እንደሚያወራ ወደ ላይ ከፍ ነው። ደቂቃውን አቁምልኝና አንተ ደቂቃውን አቁም። ይሄኛው የመጨረሻ ጥያቄ ቆሟል። አንብብ እንዴት ጀምሮ ላምበው? ኦኬ አንተ ከፈለከው እንጂ አንተ ከፈለከው እርሱ ለእያንዳንዱ እንደ ስራ ያስረክበዋል አለ ጌታ።
ሐዋርያው ጳውሎስ በበጎ ስራ በመጽናት ምስጋናና ክብርን የማይጠፋን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣ መቅሰፍት ይሆንባቸዋል አለ። ክፉን በሚያደርግ ሰው ነፍስ ሁሉ መከራን ጭንቅ ይሆንበታል። አስቀድሞ አይሁዳዊ ደግሞም የግሪክ ሰው። ነገር ግን አይሁዳዊ ካለ አይሁዳዊ ነው፣ የግሪክ ሰው ካለ አይሁዳዊ ካለን እንግዲህ በአብርሃም ዘር የመጡትን ነው የሚናገር። የግሪክ ሰው ብሎ ሲናገር የሚናገራቸው እነዚያ ሕግ የሌላቸው አስቀድሞ በአሕዛብ ዓለም ውስጥ የነበሩትን ሁለቱን ያነሳል። አስቀድሞ ለአይሁዳዊ ሲል እንግዲህ መጀመሪያ አስቀድሞ የምናውቀው እግዚአብሔርም የሚያውቀው ሕዝብ የነበረው አይሁዳዊውን ነው። ኦኬ ለእግዚአብሔር ሰው ፊት እግዚአብሔር ለሰው ፊት አያዳላም። አይሁዳዊውን የግሪክ ሰውም ሁን ወደ ክርስትና ሕይወት ከመጣ በኋላ በየትኛውም መንገድ እግዚአብሔር ለማንም አያዳለም። ፍርዱ ቅን ነው። ቀጠል አለና ኦኬ ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉ። ሕግ ሳይኖራቸው ለምሳሌ ያለ ሕግ የነበሩት የተባሉት እነማን ናቸው? ሕግን የማያውቁ የግሪክ ሰው ወይ ደግሞ ከአይሁድ ውጭ የሆኑት ሕግ አልነበራቸውም። ሕግ በሙሴ በኩል የተሰጠው ለአይሁዳውያን ነው ወይም ለእስራኤላውያን ነው። ስለዚህ ያለ ሕግ ያጠፉት ያለ ሕግ ይቀጣሉ ማለት ነው። ያለ ሕግ ኃጢአትን ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግ ስላላቸው ኃጢአት ያደረጉ ሁሉ ደግሞ በሕግ ይፈረድባቸዋል። ያ ማለት አትግደል ተብሎ የገደለ ስለዚህ ሕግ እያለው ነው ሕግን ያጠፋው በሕጉ በኩል ይዳኛል። ይሄ አይሁዳውያንን ይመለከታል ማለት ነው። ሕግ የሌላቸው አሕዛብ አለ። ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ እነዚህ ሕግ ባይኖራቸውስ እንኳን ለራሳቸው ሕግ ናቸውና እነዚህ ምን እያለ ነው? አሕዛብ ሆነው ሕግ የላቸውም። ነገር ግን በራሳቸው ማለት ሕግ የተጻፈ ሕግ ኖሯቸው ሳይሆን ምን ብሎ እነዚያ ሕግን ባይኖራቸውም እንኳን ሕግን ያደረጉ ማለት መልካም ነገርን ያደረጉ ወይም በመጥፎ ነገር ውስጥ ያልተገኙ ሕግ እኮ የላቸውም እኮ ይሄ ጥሩ ይሁን የመጥፎን ግን አለዩም። እንዲያው ከባህሪያቸው ከራሳቸው ተነስተው ማለት ነው ያደረጉት ነገር መልካም ለራሳቸው ሕግ ናቸው ያላቸው ክፉና ደግ ተብሎ ልክ በሙሴ በኩል ለእስራኤላውያን ሳይሰጣቸው ነገር ግን በራሳቸው በልቦናቸው ብቻ ልክ ነው ብለው አውቀው ያደረጉትን እነዛ ለራሳቸው ናቸው አለ። እነሱን አይሁዳውያንን ሳይሆን አሕዛብን መሰከረ። ኦኬ ቁጥር 15 እነርሱም ሕሊናቸው ሲመሰክርላቸው ጥሩ ይሁን መጥፎ የመሰከረላቸው ሕሊናቸው ነው። ሰው ሕሊናው ይመሰክርለታል። የሚያደርገው ነገር መጥፎ ይሁን የሚያደርገው ነገር ጥሩ ይሁን ሕግ ተጽፎ እንኳን ባይሰጠው ባይሃርት ሕሊናው በጎ ይሁን መጥፎ ሕሊናው ይመሰክርለታል። እነሱ ሕሊናቸው ይመሰክርላቸዋል የተባሉት አሕዛቦች ናቸው። አሕዛቦች ናቸው ስል አሕዛቦች የነበሩ ኦልሬዲ የሮሜ ክርስቲያኖችን ነው እየነገራቸው ያለ። ከዛ እነርሱ ሕሊናቸው ሲመሰክርላቸው ሀሳባቸውም እርስ በርሳቸው ሲካሰስ ወይም ሲያማካኝ በልባቸው የተጻፈው የሕግ ስራ ያሳያል። ወይም በእኛ ቤተክርስቲያን ሕገ ልቦና የምንለው ማለት ነው። ሰው በልቡ የተጻፈ ነገር ሳይኖረው ልቡን ተከትሎ ሕሊናው መስክሮለት ይሄ መጥፎ ነው ይሄ ልክ ነው ካለ ይሄ በሕገ ልቦና ተዳኘን ላለ። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል። አንተ ግን አይሁዳዊ ብትባል አለ በሕግም ብትደገፍ በእግዚአብሔር ብትመካ። አንተ ግን አይሁዳዊ ነው እያወራ ያለው እዚህ ጋር። ኦኬ እዚህ ጋር አንተ ግን ያለውና ቁጥር 1 ላይ አንተ ተብሎ የተባለው ሁለት አንተ የተለያዩ አንተ ናቸው ወይስ አንድ አይነት አንተ ነው? አንተ የምትፈርድ ሰው ሲል ሁሉንም ሰው ነው፣ የተለየ ነው። አንተ አይሁዳዊ ሙሌ ልመለስልህ። አንተ አይሁዳዊ ሲል ኦሬዲ ስፔሲፊክ አድርጎታል፣ ግልጽ ነው። ለአይሁዳዊ ሰው እያወራ ነው። አንተ የምትፈርድ ሰው ሲል ግን ስለ ሰው ሁሉ እያወራ ነው እንጂ ስፔሲፊክ ወይ ስለ አይሁዳዊ ለብቻ ወይ ስለ አሕዛብ ብቻ እየነጠለ ሳይሆን ሰው ስለተባለ ሁሉ እያወራ ነው ያለው እዛ ክፍል ላይ ሰው ሁሉ ስለተናገረ። አሕዛብ ክርስቲያኖች ምንድን ነው የሚፈርዱት? ሮሜ መቼስ ለምን እንደተጻፈ ታውቃለህ ብዬ አስባለሁ። ሮሜ ከአሕዛብነት ወደ ክርስትና የመጡ ናቸው። ጳውሎስ ደግሞ ስለ አይሁዳውያን ሕግ እያስተማራቸው ናቸው። ምክንያቱም አይሁዳውያን ሕግን የተቀበሉ ስለሆነ ከአሕዛብነት ወደ ክርስትና የመጡት ላይ ታውቃለህ ምን አይነት ጫና እንደሚፈጥሩባቸው። ለግለኛ የተሰጠው ምናምን የሆነ እግዚአብሔር ለእነሱ በጣም የሚያዳላ አድርገው ነው ለሌሎቹ የሚያወሩት ግን ብሎ ነገር የለም። በክርስቶስ ኢየሱስ ሁሉም እኩል ናቸው። ኤፌሶን ማለት ነው። በአይሁዳዊ ላይ በምን ይፈርዳሉ እያልኩ ነው። አሁን አይሁድስ በምን እንደሚፈርድ በኋላ አሳያለሁ። አሕዛቡ ግን በአይሁድ ላይ በምን ይፈርዳል? ምኑ ላይ ይፈርዳል? በመመካታቸው ግልጽ አድርጎ አላስቀመጠውም። በዚህ ይፈርድባቸዋል ብሎ ቅድምም ተናግሬያለሁ። ከላይ ግልጽ አድርጎ በዚህ ይፈርድባቸዋል፣ በዚህ ይኮንኗቸዋል ብሎ ግልጽ አድርጎ አላስቀመጠም። ክፍሉ ግን አንዱ በአንዱ ላይ መፍረድ እንደሌለበት ሁሉም በክርስቶስ ኢየሱስ እኩል እንደሆኑ ፈራጅ ዳኛ እግዚአብሔር እንደሆነ ግን አስረግጦ ይናገራል። ክፍል ኮንቴክስት ተናገራለ በምን እንደሚፈርድ እሱ ሕግ አለኝ እያለ መገረዝ አለኝ እያለ አብርሃም አለው ተናግሯል። ሕግ አለው በሕግ ይዳኛል። ሕግ የሌላቸው ግን ራሳቸው ይዳኛል። ኦኬ የኔ ጥያቄ ምን እንደሆነ ታውቃለህ? ለምሳሌ እዚህ ጋር እየፈረደባቸው ያለው እነሱ ሕግ የሌላቸው ምን አልኩ? ደቂቃ ግን አልተነስቷል። አይ ደቂቃ አልቋል። አሁን ሙሌ ወደ ጥያቄ ልመለስ። ጨምረህ ነው
ጠቅልላ አድርገውና ሙሌ ጨምረህ ነው ሲሳይ? ሙሌ 10 ደቂቃ ነው ሙሌ ያነበበበትን ጨምረህ ነው ያብራራበትን። ኢትስ ኦኬ ሙሌ፣ አሁን እንዲናርግ ኤክስትራ ሰዓት ወስደን አይደል አስቆመን እያወራን ያለ ነው እኮ። በየትኛው ሰዓት ተቆጥሮ ነው አሁን ያነበብክበት ተይዞ ነው ወይስ አለቀ? ምንም ሰዓትን አልቆ ግን እዚህ ሀሳብ ላይ ስላልጨረስን እያወራን ያለ ነው። ያንተን ሰዓት ጨርሰ ኖ አቁመን ፖዝ አድርገን እያወራን ነው። ሶ አሁን ወደ እኔም ጥያቄ እንድንመጣ ለአንዴና ለመጨረሻ ጊዜ እኔ አውዱን አንብቤ ይሄ ለምንድን ነው ይሄ ለምንድን ነው ስትይ ለዚህ ብያለሁ። ፋይናሊ እቺኛዋን አልነካልኝም የምትለኝን አንሳትና እሷ ላይ አውርተን ደግሞ ወደ እኔ ጥያቄ እንመለስ። ኦኬ እሺ፣ አንድ ሌላ የመጨረሻ ጥያቄ ልጠይቅህ። እሺ የመጨረሻ ጥያቄ ልጠይቅህ። ኤፌሶን ላይ መዳንን ያለ ስራ እንደሚገኝ ይናገራል አይናገርም? ይናገራል። ኤፌሶን 2:8 ክሊርሊ ያለ ስራ ማለት ነው። ያለ ስራ ግልጽ እኮ ነው ቃሉ። ቴንክ ዩ ጨርሻለሁ። ቴንክ ዩ ሙሌ። እሺ ዋት አ ናይስ ዲስከሽን ባይ ዘ ወይ ከረጅም ጊዜ በኋላ ደቂቃ አስቀምጥልኝ ሲስ ቀጥል ጋይስ ታን ኮፒ ሼር አድርጉ። እሺ ሙሌ የመጀመሪያ ጥያቄ ከሮሚ ብዙም ራቅ ሳልልም ጠይቀው የሰው ልጅ ሮሚ ምዕራፍ 8 ከቁጥር 17 ላይ ጥቅሱን ከፈለክ ልታወጣልኝ ትችላለህ፣ እኔም ላነብልህ እችላለሁ። እሺ እንደዚህ ይላል ቁጥር 17 ላይ እሺ ልጆች ከሆንን ወራሾች ደግሞ ነን አለ። ማለት የእግዚአብሔር ወራሾች ነን አለ። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን አለ። የሶርኑ ነው የምጠይቅህ። ሰው ከክርስቶስ ጋር መከራን አብሮ ቢቀበል ወራሽ ነው አይደለም? ግልጽ ነው። ወራሽ ነው። ወራሽ የሚሆነው ልጅ ስለሆነ ነው። ግን አብሮ መክበር ጋር የተገናኘ ነው። እሱ ደግሞ ምን ማለት ነው? ዲፋይን አድርግላለሁ። አብረን እንድንከብር አብረን መከራ አብረን አብሮ ደግሞ መክበርን በተመለከተ አይ ስለ መክበር ብቻ አይደለም ያወራው። መክበርን እሱን ምን ማለት ነው? ዲፋይን አደርጋለሁ። ጥያቄውን አላጠናከርኩም። እሺ እንድንከብር ብቻ ብሎ አይደለም ያውቀው። አብረን ደግሞ እንድንከብር አብረን መከራ ብንቀበል ይላል። አብሮ መክበርንም አብሮ መከራ መቀበልንም ነጣጥሎን ያስቀምጣቸው። ብንቀበል ከክርስቶስ ጋር ወራሾች ነን ይላል። ስለዚህ ሰው መከራን መቀበል ከክርስቶስ ጋር ወራሽ ያደርጋል አያደርግም? አይ በዛ መንገድ አንተ በተረጎምክበት መንገድ ያደርጋል ወይስ እያለ እንደሆነ ግን መጽሐፉ ላብራራ። ወደ ሁለት አንተ ባልከው መንገድ አይደለም፣ ችግር የለው። ወደ ሁለተኛው ጥያቄ ልሂድ። እሺ ሁላችን በክርስቶስ ኢየሱስ የፍርድ ወንበር ፊት እንደምንገለጥ ታምናለህ? ኦፍ ኮርስ ሁላችን ማለት አማኞች ማለት ነው። ሁላችን በክርስቶስ በጎ እንዳደረገ ክፉ ለምንድን ነው በክርስቶስ የፍርድ ወንበር ፊት የምንገለጠው? በጣም ቆንጆ። እንግዲኛ በማሴት ብለን እንለዋለን። እኔ እንድደግምልህ እድሉን ስጠኝና እኔ ላውራ። እኔ አንተ እንዲህ ላለማቆም ራሱ እየተሳቀቅኩ ዝም እያልኩ አንተ ራስ ጨርሰህ አየው 30 ሰከንድ ሰጥተው 30 ሰከንድ ቶሎ ብቴክ ስለምፈልግ 30 ሰከንድ ምን አለ? ግልጽ በሆነ መንገድ እግዚአብሔር እንደ ብላተኛ ናጺ መሰረትን መሰረትኩ እያንዳንዱ እንዴት እንዲያንጽ ይጠንቀቅ አለ። አሁን እዛው በከበረ ድንጋይ በወርቅ በብር የሰራ እሱ እና ሽልማቱን ይሸልማል። በአጌዳ በሳር በእንጨት የሰራ ደግሞ እሱ ስራው ይቃጠልበታል፣ ስራው ይጎዳበታል። እርሱ ግን ይድናል፣ በእሳት እንደሚድን ይሆናል አለ። ስለዚህ ያኛው ምን ይቀርበታል? ባጭሩ ክፉ ያደረገ ይድናል ነው ሙሌ። ክፉ ያደረገ ሰው ይድናል፣ ክፉ ያደረገ ሰው
ስለዚህ ነፍስ የገደለም ይድናል ማለት ነው። ኦኬ ገላትያ ላይ ለምታሽ ክፉ ያደረገም ይድናል ብለሃል። እሺ ቀጥል። እሺ ስለዚህ በዚህ ንግግር መሰረት ሁሉም ይድናል። ክፉም ያደረገ መልካም ያደረገ ልዩነቱ አንዱ ይሸለማል፣ አንዱ አይሸለመ ነው። ክፉም ያደረገ ይድናል። ኦኬ ግልጽ በሆነ መንገድ ቆይ ገነት ምንም እንከን የሌለባት ሁለተኛውን ጥያቄ ስለዚህ ነፍሰ ገዳዩ የሚገባበት ነፍሰ ገዳዩ እንዴ ነፍሰ ስጋው በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። በመንፈስ የሚዘሩ የዘላለም ሕይወትን ያጭዳሉ፣ በስጋ የሚዘሩ መበስበስን ያጭዳሉ እያለ ነው። ሁለቱም ላማኞች ነው የሚናገረው አይደለም እኮ ነገርኩህ እኮ ወደ ልዩ ወንጌል ዘወር አላችሁ ያላቸው እኮ አማኞች እኮ ናቸው። ምንድን ነው የምትለው? አሁን ዙራችኋል። ከህግ በታች ከሆናችሁ ከጸጋ ትጎድላላችሁ፣ ከክርስቶስ ትለያላችሁ። በህግ በዚህ ክፍል መሰረት በዚህ መሰረት ወደዛ አይደለም። ኦኬ እዛው ክፍል ላይ ማለት ነው። እዛው ክፍል ላይ ባንዝል ይላል። ባንዝል ሲል ጳውሎስ ራሱን ጨምሮ ነው አይደለም? ባንዝል ሲል ኦኬ ይሄ አክቹሊ ራሱን አካቷል አላካተተም? ቆይ ልነግርህ ነው ስማኛ። አሁን አማኞችን በተመለከተ በአንደኛ መደብ የኔ ጥያቄ እሱ አይደለም። ባንዝል ሲል ጳውሎስ ራሱን አካቷል አላካተተም እኮ ክርስቲያኖችን። ቆይ አንዴ ለምሳሌ ጳውሎስ ራሱን አካቷል አላካተተም? ባንዝል ሲል እዚህ ጋር ባንዝልም ሲል ራሱን አላካተተም አካቷል። ልጅነት በስራ ይገኛል ብለን ያስተማርንበትን መጽሐፍ ወይ ደግሞ ትምህርት አምጥተህ ታሳይ ትችላለህ? ስለ ድህነትን በስራ የዘላለም ሕይወት እናገኛለን ነው። እግዚአብሔር ልጅነትን ነው። እግዚአብሔር ልጅ ስፔሲፊክ አድርገን እንጠይቅ ሙሌ ፕሊዝ። የእግዚአብሔር ልጅ ለመሆን ስራ ያስፈልጋል ብለን ያስተማርንበት መጽሐፍ ወይ ሌላ ነገር ካልታሳይ ይችላል? መዳን የዘላለም ሕይወት ማግኘት ከእግዚአብሔር ልጅነት የተነጠለ ነው። የእግዚአብሔር ልጅ መሆንን በስራ ነው የምናገኘው ብለን ያስተማርንበት ትምህርት አለ። even this is called exact word fallacy ማለት ነው። አሁን የዘላለም ሕይወት ወደ ሌላኛው ጥያቄ የተለየ ነው ወይ ነው? ወደ ሌላኛው ጥያቄ የዘላለም ሕይወት ከእግዚአብሔር ልጅ የተለየ ሆነ ነው ሌላ ጉዳይ። ወደ ሌላኛው ጥያቄ ምክንያቱም እኛ በቀጥታ የእግዚአብሔር ልጅ ለመሆን ስራ ያስፈልጋል አለም። ቴንክ ዩ የያዕቆብ መልእክት ምን ሄደው የያዕቆብ መልእክት የተለየ ነው። የእግዚአብሔር ልጅ ከመዳን ከዘላለም ሕይወት የተለየ ነው። ወደ ሙሌ ለምን ነው የምትረብሸው? አሁን ጥሩ ተወያይተህ ነው መረበሽ ምን ሆነ ነው? አንድ ሰዓት ወስዳ አንተ እኮ 10 ደቂቃ እኮ ፈልገህ እኮ ነው ጨምሬልህ እኮ ነው ፈቅጄ ጨምሬልህ ነው። ያዕቆብ መልእክት ምዕራፍ 2 ያዕቆብ መልእክት ቀጥል። እኔ አሁን ለምክንያት በማይመች ሁኔታ ነው በፈለከው መንገድ ጥያቄ እንድጠይቅ ያለው ስትለኝ ታረጋለህ። ስለዚህ እምነት እንዳይሞት ስራ ካላስፈለገ እዚህ ክፍል ላይ ደግሞ እምነት ያለ ስራ የሞተ ነው። ስለዚህ ያንተ እምነት የሞተ ነው ማለት ነው ስራ ስለሌለው። አይ ማን አለ? ያዕቆብ አንተን እምነት የሞተ ነው ያለ ነው። የኔማ ያው ስለሆነ አያስፈልግም ማለት አንተ አያስፈልግም ማለት ያዕቆብ ያስፈልጋል አለ። ያዕቆብ እምነት ያለ ስራ የሞተ ነው አለ። አምጣና እምነት እንዳይሞት ስራ ያስፈልጋል ያለበትን አምጣና ሳይ አንተ ከስራ እንዳይሞት የሚያደርገው ስራው ነው አይደለም? ምን እኮ ልነግርህ ነው አይደለም? ጳውሎስ ስላልሞተ ነው ስራ ያዕቆብ እያለ ያለው ግን እሱን ነው። አስረዳ አላለም አሳየኝ አላለም። ኦኬ በጣም ቆንጆ። ስለዚህ ግልጽ በሆነ መንገድ እኔ ያዕቆብ እየተናገረ ያለው እምነትህ ያው ከሆነ አሳየኝ ነው ያለው። እሱም ሊወቀው አለኝ። አሳየኝ ጥቅሱን እያነበብክ ንገረኝ። እሺ ላውጣና ላንብብልህ። ልክ እኔ ቅድም እንዳደረኩት ማለት ነው። በጣም ጥሩ። እሱ በጣም ያስማማናል። ስልኩን ላንሳና ላብራራልህ ማለት ነው። ከፈለክ እኔም ላነብልህ እችላለሁ ነው ወይ? አነባዋለሁ፣ ችግር የለም። ስልኩ ስላለ መጽሐፍ ስላለ እኔ አነባዋለሁ። እያነበብኩ አብራራላለሁ። ክፉም ያደረገ ገነት ይገባላል። ዛሬ ሰማን ይሄንን። አይ ፖለቲካ መስራት ጀመርክ። አንደኛ የሲሳይም ችግር ነው። እኔ ወጥቼ ቅድም አንተን እያስወራ ነበር። አንተ ወጥተህ አላወራውም። ፖለቲካ ስራ ምን እንዳልኩ አብራራለሁ። እኔ ቀጥል። አይ ልደ
እንደዚህ ሪስፔክት መደራረጉ ይሻለናል በሚል ነው እንደዛ ነው ፖለቲካው ከሪስፔክት አልወጣም እኮ። አይ ያላልኩት ለምን ትላለህ? እዚህ ያለው አረ እኔ አላልክም። ክፉ ያደረገ ገነት ይገባል፣ ክፉም ቢያደርግ ገነት ይገባል አልክ። እኔ ያልኩት አንተ ላልከው እኔ ልሰጥ እኔ አላልኩም። ቆይ ችግር የለውም። ሪከርዱን ያሰማው በየትኛው ስራ ገነት እንደምትገባ እናያለንና እሱን እንደ እግዚአብሔር ያውቃል። አንተም በምን ሁኔታ የኔ ነው እግዚአብሔር ያውቃል። ወደዛው ነው እግዚአብሔር ያውቃል ነው እናንተ ድነት እኮ እና ታዲያ ሁሉን አዋቂ ወደ ሆነ ወደ እግዚአብሔር ነው የምንመሰክረው። እና ለአንተ እኛ በእግዚአብሔር እውቀት ላይ እግዚአብሔር ብቻ ወደ ትምህርት እንደምትሄዱ አታውቁም። እግዚአብሔር ግን ያውቃል። ወደ ትምህርት እግዚአብሔር ያውቃል ብለህ የት እንደምንሄድ አናውቅም። አይ ጴንጤ ይልሽ እኮ አልክ እኮ አሁን እግዚአብሔር ወደ ትምህርት እግዚአብሔርን እያልኩ ወዴት እንደምንሄድ አላውቅም። ታውቃለህ አንተ የት እንደምትሄድ? ወደ ጥቅሱ ግባ። ወደ ጥቅሱ እኔ አውቃለሁ ካልከኝ ዛሬ ነው የምትወገዘው። ወደ እግዚአብሔር መንግስት፣ ወደ ክርስቶስ ኢየሱስ መንግስት ነው የምገባው። ቀጥሎ በስራ እሺ፣ ጥሩ ለውጥ ነው። እሺ ወደ ትምህርት አባባ እሺ፣ ልደትዬ ላወራ ይኸው የላነብ እኮ ነው። እኔ ላነብ ስል ወደ ትምህርቱ ትለኛለህ። ምን ይላል መሰለህ? ከቁጥር ስንት ነው የምታነበው? ኦኬ፣ ምን ይላል መሰለህ? ከቁጥር 16 ጀምሮ ከእናንተ አንዱ ነው። ከቁጥር 17 ማለት ስራ የሌለው እንደዛም ስራ የሌለው እምነት ቢኖር በራሱ የሞተ ነው ከሚለው ሊጀምር። ምን አለ? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው አለና፣ ነገር ግን አንድ ሰው ታረቡ ጥሩ ነው። ከቁጥር 14 ጀምረ እንዴ ቆይ ለማብራራት ከሆነ ከፍ ብለህ ነው ራሱ ጥቅሱን አንዱም ነጠላ ይዘህ ሳይሆን ከ14 እስከ 17 አንብበው። እኔ አሁን ላብራራ የምፈልገው እኔ ያብራራለሁ። እኔ ከፈለ አንተ እኮ አንዴ ችግር የለውም። ምን አደረክ መሰለህ? ከፈለከው ቆይ፣ ኧረ በፈጣሪ ምን ሆነ ነው እንዴ አንተ? ሮሜ ከፈለከው ጀምረህ አንብበህ አብራራ አልኩህ። ከፈለከው ጀምረህ አብራራ። በቃ አሁን እኔ ትክክል ካልሆንኩ መደምደሚያ ላይ ይሄ ነገር ማብራራት ነበረበት ብለህ ትቀጥላለህ አንተ። እኔ ከዛው ይኸው 17 ላይ እንደዚህም ስራ የሌለው እምነት ቢኖር በራሱ ይሄን ጥቅስ ጀምሬ ነው የማወራው። በራሱ የሞተ ነው አለ። ኦኬ፣ ይሄንን ሲያብራራ ቀጥሎ ያለውን እያብራራ ነው እናውራ። ነገር ግን አንድ ሰው አለ አንተ እምነት አለህ እኔም ስራ አለኝ፣ እምነትህ ከስራህ ለይተህ አሳየኝ፣ እኔም እምነቴ በስራ ያሳያለሁ ይላል አለ። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንትም ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አለ። አሁን ከላይ ግልጽ በሆነ መንገድ አንተ እምነትህ አለህ እኔም ስራ አለኝ፣ እምነትህ ከስራ ለይተህ አሳይ፣ እምነት ከስራ ለይተህ አይታይም እያለ ያለው ያኛው ደግሞ ምን አለ? እኔም እምነቴን በስራ ያሳያለሁ። ኦፍ ኮርስ የትኛው ነው ትክክል? እምነቱ በስራው የሚያሳይ ሰው። ይሄኛው ግን እምነቴ ከስራ ለይቼ በምን ሊያዩ ይችላል? ያዕቆብ ሰው ነው። እምነቱን ከስራ ተለይቶ ማየት አይቻልም። ስለዚህ ስራ ከሌለው እምነቱ ስለማይታይ ያዕቆብ ምን ይላል ማለት ነው? ሞቷል ይሄ እምነት ይላል። የሚያይ ሰው ኦኬ እምነት አለኝ ይላል፣ ግን ስራ ግን የለውም። ስለዚህ ዝም ብሎ ነው ክሌም አለኝ የሚለው ዝም ብሎ ነው እንጂ ምን ሊያረጋ አይችል ሊያሳይ አይችል። እንቀጥል። እሺ አባታችን አብርሃም ልጁን እንቀጥል። አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ ይጸደቅ አልነበረምን? ኦኬ በስራ ይጸደቅ አልነበረምን አለ። አባታችን አብርሃም ግልጽ በሆነ መንገድ እንግዲህ ይሄንን ባይዘው ይሄን ቀጥታ አብርሃማው በስራ ጸድቋል የሚል ሰው ካለ ቀጥታ የሚጋጨው ከማን ጋር ነው? ከጳውሎስ መልእክት ጋር። ጳውሎስ አብርሃም በስራ ይጸደቅ። ስለዚህ እዚህ ክፍል ላይ ያዕቆብ አብርሃም በስራ ይጸደቅ አይደለም ሲል ከያዕቆብ ጋር ተጋጭቷል እያልክ ነው? ምን እያለ እንደሆነ እነግርሃለሁ። በቀጥታ ቃሉን ተቀበለውላ ተቀበለው። ይሄን ክፍል አባታችን አብርሃም ልጁ ይስሐቅን በመሰዊያ ባቀረበ ጊዜ በስራ ይጸደቃል። ያዕቆብ መንገድ ቆይ ሬቶሪካል ጥያቄ ነው አይደል የጠየቀው ሙሌ? አይዋ ቆይ እሺ ነው ልደት። ይሄ ጥያቄ ምን አይነት ጥያቄ ነው ይባላል? ሪቶሪካል መልስ ያለው ጥያቄ ራሱ ጥያቄው ራሱ መልስ ያለው
አለ አይደል? ምን አይነት መልስ ነው ያለው? ምን አይነት መልስ ነው? ምን አይነት መልስ ነው ያለው? ቆንጆ እኮ ልነግርህ ነው። መልሱን ንገረኝ። እዚህ ንገረኝ። መልሱ ምን አይነት መልስ ነው ያለው? እኮ ይኸው ለያዕቆብ ለራሱ የመለስኩለት ልጅ ጸድቋል ወይንስ አልጸደቀም የሚል መልስ ነው የሚያሰጠው። ይሄ እኮ ለያዕቆብ ለራሱ የመለስኩለት ልጅ ያዕቆብ ምን እያለ እንደሆነ እኔ ይገባኛል። ምን እያለ እንደሆነ ያዕቆብ ነው የምትመልስለት እኮ ያዕቆብ እየጠየቀ አይደለ? ለማን ነው የሚጠይቀው? ለኦዲየንስ ለያዕቆብ ትመልስለታለህ። ያዕቆብ ለማን መልስ ያለው ጥያቄ ነው የጠየቀው እኮ። ለምንድን ነው የምትመልስለት? መልሱ እኮ ይታወቃል፣ ተቀምጧል። መልሱ ምንድን ነው? ጸድቋል። ኦኬ አብርሃም መቼ ነው የጸደቀው? እስኪ ዘፍጥረት ያሳየኝ። አብርሃም በስራ ልጁን ይስሐቅን በመሰዊያ ላይ ባስቀመጠ ሰዓት ራሱ ያዕቆብ እኮ ነው። ዘፍጥረት ምዕራፍ 2 አይልም 22 ላይ በስራው እንደጸደቀ አይልም። አየህ፣ እንደዛ አንተ በምትረዳው አይደለም። ያዕቆብ ይላል፣ አንተ አትልም ነው ችግሩ። ያዕቆብ ይላል፣ አንተ ግን አትልም። ያዕቆብ ለምን ያዕቆብ ይላል? ያዕቆብ ይላል። እኛ የሐዋርያት ልጆች ስለሆንን የያዕቆብን ትምህርት እንቀበላለን፣ አንተ አትቀበልም። ችግሩ ምንድነው? አንተ አብራርተህ ከጨረስክ በኋላ ነው እኔ ሐሳቤን ጥያቄን የጨረስኩት። ጉዳዩ ግን እኔ ሳብራራ እንደ በቃ ትክክል ካለ መንገድ ባብራራ ምንድን ነበር የጠየቅኩህ? እኔ ቅድም ሙሌ ምን ነበር የጠየቅኩህ? ምንድን ነበር የጠየቅኩህ ጥያቄ? የቀሪ ጥያቄ ካለህ ጠይቅ። አይ ቲንክ እንግዲህ ሲሳይ አንድ ሰዓትን ብጠይቅ አይ በቃ ደቂቃው እኔ ጋር ነው። ማጠቃለያ አይደለም ሙሌ፣ ስለ ሁለታችሁ እኮ ፈቃደኛ ስለሆናችሁ እኮ ነው አውጥተህ ማብራሪያ እንጂ እኮ ሰዓት አለቀ ብዬ እሺ በቃ ማጠቃለያ ስጥና ልስጥ። እኔ ጥያቄና መልሱን አንተ ስለሆነ የጀመርከው ሙሌ፣ ማጠቃለያ የምትሰጠው አንተ ነህ። እሱን እኮ ፈቅደን እኮ ነው። ልደት ምን ሆነ ነው እንጂ የጀመርከው አንተ ስለሆንክ ነው። ጥያቄና መልስ የጀመርከው አንተ ስለሆንክ አንተንም ማጠቃለያ የምትሰጠው። ውይይቱን አንተ ጀመርከው። ከዛ ጥያቄና መልስ ውይይቱን አንተ መጀመሪያ አንተ ተናገርክ። ቆይ ልንገርህ፣ መጀመሪያ አንተ ተናገርክ። በዛ አካሄድ ቢሆን ጥያቄውም አንተ ነበር የምትጠይቀው፣ ግን እኔን አስቀደምከኝ። ይሻልኩኝ ችግር የለውም ብዬ ማለት ነው። ስለዚህ ጥያቄው ላይ አንተ ውይይቱ ላይ ቀደምክ፣ ጥያቄው ላይ ነው የቀደምኩኝ። መደምደሚያ ላይ አንተ ትቀድማለህ። በቃ ዲስ ኢዝ ምንም ይሄ ቀላል ነገር ነው። እሺ ችግር የለም። ስንት ደቂቃ ነው የምትሰጠን ሲሶ? 7 ደቂቃ ማጠቃለያ 7 ደቂቃ። ውይ ብዙ ነው በጣም ሲስ 5 ደቂቃ ይሻላል። 5 ደቂቃ እሺ፣ 5 ደቂቃ ለማጠቃለያ በጣም ብዙ ነው። ኦኬ ስለዚህ ማጠቃለያ ላይ የማስቀምጠው ነገር ምንድን ነው? እሺ ይሁን። እሺ 7 እሺ አድርገው። እሺ ይሁን። መልሶ ሲስ 7 አድርጊው። ስለዚህ ቅድም እንግዲህ ድነናል እየዳንን ነው እንድናለን ስንል የመጽሐፍ ቅዱስ ትምህርት እንደሌለን ተደርጎ በጣም በተደጋጋሚ ሲቀመጥ ተመልክተናል። ድነናል ስንል አልኩ ኤፌሶን ምዕራፍ 2 ከቁጥር 8፣ ቲቶ ምዕራፍ 3 ከቁጥር 5 ላይ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ አዳነን እንጂ ከኛ በሆነ ስራ አይደለም። ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን ስንል ድነናል ስንል ያለ ስራችን አምነን ተጠምቀን የጌታን ቅዱስ ሥጋና ክቡር ደም ተቀብለን በመንፈስ ቅዱስ ታትመን ድነናል እያለ ነው። ይኸው ድነናል ስንል ትምህርታችን ይኸውን ነው። እየዳንን ነው ስንል የቱ ጋር ነው የመጽሐፍ ቅዱስ ትምህርታችን ያለው? እየዳንን ነው ማለት ሂደታዊ ነው። የክርስቶስ ኢየሱስን ህይወት እየኖርን ነው። እሱን ከየት አምጥታችሁን ያስቀመጣችሁት ምትለን ከሆነ ኤፌሶን ምዕራፍ 2 ከቁጥር 10 ላይ እኛ ፍጥረቱንና እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። በክርስቶስ ኢየሱስ ተፈጠርን። ስለዚህ ይሄ መልካሙን ስራ ለማድረግ በጌታ ተፈጠርን ማለት እየዳንን ነው ስንል መልካሙን ስራ እየሰራን ነው። ቆላሲያስ ላይ ደግሞ ድጋሚ ላስቀምጥልህ እየዳንን ነው ስንል ምን ማለታችን እንደሆነ ቆላሲያስ ምዕራፍ 1 ቁጥር 10 ላይ እንደዚህ ይላል፣ በበጎ ስራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ። ድነናል ማለት ይኸው ፍሬ እያፈሩ በእግዚአብሔር እውቀት ማደግ ማለት ነው። ይሄ በእግዚአብሔር እውቀት ማደግ ደቂቃውን ለሙሌን ያረከው ኦኬሽ። በእግዚአብሔር እውቀት ማደግ ማለት ይሄ ነው። መልካም ፍሬ እያፈራ ይሄ ድነናል ስንል ነው። ሌላ እየዳንን ነው ስንል ነው። እንደገና ሌላ ቦታ ላይ ይህንን ትምህርት የሚደግፍ መጽሐፍ ቅዱስ ማስረጃ አላችሁ ወይ? እየዳንን ነው ስትሉ ማለት ነው። አለን በሚገባ የቱ ጋር ያላችሁ ከተባልን ተመልሰን ፊልጵስዩስ ምዕራፍ 2 ከቁጥር 12 እና አስቀድሜ እንደነገርኳችሁ በፍርሃትና በመንቀጥቀጥ ሆናችሁ የየራሳችሁን መዳን ፈጽሙ። መዳናችሁን ምን በሉ? መዳናችሁን ፈጽሙ ተብሎ ተቀምጧል። ስለዚህ እየዳንን ነው ስንል መዳናችንን እየፈጸምን ነው እያልን ነው። ለምን? ፍሬ ማፍራት ስላለብን፣ ክርስቶስ ኢየሱስን መስለን መኖር ስላለብን። የተጠራ ነው ክፉም አደረገ በጎ ዝም ብለህ ገነት ትገባለህ በሚል ትምህርት ሳይሆን ክርስቶስን እንድንመስል ክርስቶስን መስለን እንድናደግ የኦርቶዶክስ ቴዎሎጂ በጣም ደስ የሚለው በቃ ቴዎሲስ ማለት ነው። በቃ እግዚአብሔርን መስሎ ማደግ፣ ሁሌ ማደግ ያለበት ህይወት ነው። በቃ
ኃጢአት ብትሰራ ንስሐ እየገባ ፍሬን እያፈራ ታድጋለህ። ጌታን እየመሰል በምሕረቱ ጥላ ውስጥ ሆነ ሁልጊዜም ክርስቶስ ኢየሱስን እያየ እሱን እየናፈቅከው እሱን እየመሰልከው በመከራ እየመሰልከው ትኖራለህ እንጂ 24 ሰዓት በርገርን ስጋን ጥሬን እየበላ እየወደክ እንደፈለክ እየኖርክ ዋን ሴቭድ ኦልዌይስ ሴቭድ ብለህ ከዛ ገነት የኃጢአተኞችም የጻድቆችም መገኛ ስለሆነች ክፉ ያደረገ መልካም ያደረገ ተሰባስቦ ይገባበታል። ይሄ ቲያትር ቤት አይደለም፣ የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ነው። ስለዚህ የእግዚአብሔር መንግስት ደግሞ የምትገባው ምን ብለህ ነው? ራሳቸው ልብሳቸውን ያጠቡት እነዛ ብፁዓን ናቸው። የመጨረሻውን እራት ከማን ጋር? ከጌታ ጋር የሚካፈሉት ልብሳቸውን ያጠቡት ብፁዓን ናቸው። ስለዚህ ልብስህን ሳታጥብ በቆሻሻ ልብስ ሰርግ ቤት ብትመጣ ማንም እንደማያስገባ ሁሉ ንስሐ የሌለው ህይወት ፍሬ ሳታፈራ ብትመጣ ወደ ውጭ ትጣላለህ እንጂ ተግበስብሰህ የምትገባበት ምናልባት ኃጢአተኛውም ጻድቁ የሚገባበት እሱ ምናልባት ትምህርት ቤት ሊሆን ይችላል እንጂ የእግዚአብሔር መንግስት ሊሆን አይችልም። የእግዚአብሔር መንግስት ስል ማለት ነው የዘላለም ህይወት አግኝተን የምንገባባትን ክርስቶስ ሲመጣ የሚሰጠንን ግን በህይወት እስካለ ድረስ ቆሻሻ ሆነ ወደ ቤተክርስቲያን ብትመጣ ቤተክርስቲያን ደግሞ ታነጻለች ማለት ነው በክርስቶስ ኢየሱስ ቅዱስ ሥጋና ክቡር ደም። ኦኬ። ስለዚህ እየዳንን ነው ስንል ክርስቶስን በመሰል ህይወት እያደግን ነው እያለን። ሌላኛው እንድናለን ስንል ግን ምን እያልን ነው? ማቴዎስ እንግዲህ ግልጽ አድርጎ ያስቀመጠልናል። ደቂቃ ስላለኝ ልናገር። ማቴዎስ ምዕራፍ 24 ቁጥር 13 ላይ ደግሞ እንደዚህ ይላል፣ እስከ መጨረሻ የሚጸና እርሱ ግን ይድናል። ይሄ አየህ ወደፊት በሆነ መንገድ ተደርጎ ነው የተቀመጠው። እስከ መጨረሻ ይጸና ምን ይላል? እርሱ ይድናል። ይህን ተስፋችንን ደግሞ የሰጠን ማን ነው ስንል ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ ብሎ ይናገራል። ልባችሁ አይታወክ ክርስቲያኖች፣ ዝም ብላችሁ መዳናችሁን ብቻ ፈጽሙ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንግዲያስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ከዛስ ሄጄም ስፍራ አዘጋጅላችኋለሁ። እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወደሚሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። እኛ ወደምንሄድበት እናውቃለን። አም ሶሪ ጋይስ፣ ዝም ብላችሁ ባቷችሁ ጥሩ ነው። የምንሄደው ወደ ጌታ፣ ያገኘነው ጌታን፣ ጌታም የሚወስድን ወደ አባቱ፣ የምንኖረውም ለዘላለም ከጌታ ጋር። ይህንን ሊመሰክር የሚችል ኦርቶዶክስ ነው በቃ በሚገባ። አሁን ሌሎቹን ብንጠይቃቸው ወዴት ነው የምትሄዱት ስንል አይ ለተመረጡት ብቻ ወደ ሞተው ጌታ፣ አይ ለዓለም ሁሉ ብቻ ወደ ሞተው ጌታ። ከማርያም ስጋ ያልነሳው ጋር ነው የምትሄዱት፣ ከማርያም ስጋ የነሳው ጋር ነው የምትሄዱት። ለዓለም ሁሉ ወደ ሞተው ነው የምትሄዱት፣ ለዓለም ሁሉ ወዳልሞተው ነው የምትሄዱት። ወደ የትኛው እንደምትሄዱም እናንተ አታውቅም። እኛ ግን ከዘላለሙ ከአብ የተወለደ በስጋ ከድንግል ማርያም የተወለደ አንድ ባህሪ አንድ አካል ወደ ሆነው ወደ ክርስቶስ ኢየሱስ እንሄዳለን። ምክንያቱም ጌታ ምን እንዳለ ጋይዘ እኔ መንገድም እውነትም እኔ ነኝ እንዳለ። ስለዚህ ኢየሱስ እኔ መንገድም እውነትም ህይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ስለዚህ ህይወት የሚሆነውን ክርስቶስ ኢየሱስን ይዘናል የምንሄደው ወደ እግዚአብሔር ነው። ወደ እግዚአብሔር ስንሄድ ግን ራቁታችንን አለ የምንሄደው፣ ፍሬን አፍርተን ነው የምንሄደው። በመንፈስ ቅዱስ አጋዥነትና ረዳትነት። ስለዚህ እንድናለን ስንል ጌታ በኋላ ይመጣል ማለት ነው። እኛም ወደ እርሱ እንሰበሰባለን። ልክ ሐዋርያው ቅዱስ ጳውሎስ እንደተናገረው ማለት ነው። እንግዲህ ታውቃላችኋል። ሐዋርያው ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ላይ ምን ብሎ እንደተናገረ እንዲህ አለ፣ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድሞ ይነሳሉ። እኛ በክርስቶስ ስለሞትን አስቀድመን እንነሳለን። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንጠቃለን። እንግዲህ ሁልጊዜ ከጌታ ጋር እንሆናለን። እርስ በርሳችሁ በዚህ ቃል ተጽናኑ ብሎ እንዳለ ጌታ ይመጣል፣ እኛም ወደ እርሱ እንጠቃለን፣ ለዘላለምም ከጌታ ጋር እንሆናለን። ይሄ እንድናለን ስንል ነው። ክርስቶስ ዳግመኛ ይመጣል፣ እርሱም ለእያንዳንዱ ማለት ነው እንደ ስራው መጠን ምን ይለዋል? ያስረክበዋል። እያንዳንዱ በክርስቶስ የፍርድ ወንበር ፊት ምን ይላል? ይገለጣል። ድል የነሱት ዓለምን ያሸነፉት ክርስቶስን መስለው የኖሩት እነሱ ከክርስቶስ ኢየሱስ ጋር ምን ይላሉ? ለዘላለም ከእርሱ ጋር ምን ይላሉ? ይኖራሉ። ልክ እነሆ በቶሎ እመጣለው እንዳለ ዮሐንስ ራእይ ምዕራፍ 22 ቁጥር 7 ላይ ምን ብሎ የተናገረ? እነሆ በቶሎ እመጣለው። የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው አለኝ ብሎ እንደተናገረ ክርስቶስ ኢየሱስ እነሆ በቶሎ ይመጣል። ስለዚህ አመፀኛውም ወደፊት ያምጻል፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ይጽደቅ፣ ጽድቅን ያደርግ፣ ቅዱሱም ወደፊት ይቀደስ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍሎ ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውም መጨረሻውም እኔ ነኝ። ስለዚህ ክርስቶስ ኢየሱስ ይመጣል፣ እኛም ወደ እርሱ እንሰበሰባለን። ይሄ ምን የሚለው ትምህርታችን ነው? እንድናለን። እንደዛ ለማድረግ በኃጢአት የወደቅን ሰዎች ካለን ንስሐ ገብተን ክርስቶስ ኢየሱስ እንደተናገረ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እንደተባለ ከኃጢአት ነጽተን ጠብቀን ሙሽራ ሆነን ክርስቶስን እናገኘዋለን ማለት። ለዚያ ጊዜ ክርስቶስ ሁላችንም ያውቃል። አሜን። እሺ ልደትሻ ሰዓትን ጨርሳል። ቴንኪው ሙሌ ቀጥል። 7 ደቂቃ ሙሌ አለ 7 ደቂቃ ነው የተጠቀመው። እሺ ይሁን። 7 ደቂቃ እኔ እንዳላቋርጠው ይሄን ደቂቃ ያለፈ ስለመሰለኝ። እሺ ይሁን። አንተ ላይ ነበር ያስቀመጥኩት 7 ደቂቃ።
እሺ ለኔ አልታየኝም፣ ኔትወርክ መሰለኝ። ኢትስ ኦኬ፣ ችግር የለውም። ለማንኛውም እቺ ምርጫ ቀስቀሳ ደስ ብላኛለች። ባይዘወይ ይሄ ምርጫ ቀስቀሳ ነው የሚባለው እንጂ ይሄንን ትምህርት ቢኖር እኔ ነገ እሁድ ላይ እንዳስላሴ ሄጄ አስቀድስ ነበር። እዚህ ሽረ እንዳስላሴ ሄጄ አስቀድስ ነበር ማለት እንዲህ የሚባል ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለም። ይሄ ቲክቶክ ላይ ያሉ ሰዎች እዚህ ጋር ያሉ ወንጌላውያን አማኞችን የኦርቶዶክስን ትምህርት በስርዓት የማያውቁ ሰዎችን ለማታለልና ለመውሰድ እንጂ ይሄ ትክክለኛ ትምህርት አይደለም። ይሄ ምናልባት ምንድነው መጽሐፍ ቅዱስ እንደሚል ተኩላ የበግ ለምድ ለብሶ ይመጣል፣ ውስጡ ግን ነጣ ተኩላ ነው። እውነተኛ ማንነቱ አይደለም። ትምህርትን ሸፍነ የቤተክርስቲያን ትምህርትን ሸፍነ የቤተክርስቲያን ያልሆነን ትምህርት አምጥተህ ይሄ ነው ትምህርታችን ማለት ኢዝ በቃ ለምድ ከመልበስ ያለፈ ሌላ ነገር ምንም ነገር የለውም። ስለዚህ አባቶች የነሱ ፖዚሽን ያላቸው አስተማሪዎቻቸው ገነት በር ቁመህ እንኳን የት ነው የምትሄደው ብትባል አላውቅም በል ተብለው የሚነገሩ አሁን ግን ወደ ጌታ እንሄዳለን። መዝሙራቸው የሚናገረው ከመዝሙር እንግዲህ ቴዎሎጂ ይቀዳል ብለዋል ትላንትና። መዝሙራቸው ራሱ አቤት የዛን ጊዜ ክርስቶስ ሲመጣ ትልቁም ትንሹ መድረሻውን ሲያጣ ተብሎ መድረሻውን ነው የሚያጣው። የት እንደሚገባ እንኳን ትልቁም ትንሹም ክርስቶስ ሲመጣ እንጨነቃለን፣ ያስጨንቀናል ነው። ወንጌላዊ አማኞች ኢየሱስ ክርስቶስ ተስፋችን ነው። ሲመጣ ኢየሱስ ክርስቶስ ህይወታችን የሆነውን ክርስቶስ ሲገለጥ በክብር እንገለጣለን እንላለን። እነሱ ግን መድረሻችን እናጣለን ይላሉ፣ ይጨነቃሉ። ኢየሱስ ቢመጣ ቢባል አንድ ኦርቶዶክሳዊ እሰይ እልልል ይምጣ አይልም ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድህነት ትምህርትን ከስራ ተለይቶ ይሄ በእምነት ይዳናል። ለመጀመሪያ ለመዳን ለመወለድ ስራ አያስፈልግም ኢዝ ይሄ ምንድነው እዚህ ጋር ያለው ፕሮፓጋንዳ ወይም ፖለቲክስ ነው፣ የቲክቶክ ፖለቲክስ እንጂ ቤተክርስቲያኒቱ ላይ እንደዚህ አታምንም ማለት። ስለዚህ ቤተክርስቲያኒቱ ግልጽ የሆነ የነገረ ድህነት ትምህርትም የላትም ማለት። ያመነ ትላለች፣ ከዛ አክቹአሊ አያምንም ህፃኑ 40 ቀን 80 ቀን ነው። ከዛ የተጠመቀ ትላለች፣ ኦኬ ተጠመቀ ዳነ፣ አይ አልዳንም፣ ልጅ ሆነ አሁንም አልሆነም፣ ገና መንፈስ ቅዱስ መቀበል አለበት በሜሮን። ከዛስ በኋላ በሜሮን ከጨረሰ አልጨረሰም፣ አሁንም ስጋው ደግሞ ወሰድ አለበት። እሺ አሁንስ ጨረሰ፣ ስጋው ደግሞ ወስዶ አልጨረሰም፣ አሁንም መልካም ስራ መስራት አለበት። መልካም ስራ ሰርቶስ ጨረሰ፣ አይ የቅዱሳን አማላጅነት ተራዳኢነት የቅዱሳን እርዳታ ያስፈልገዋል። ይሄ ሁሉ ሆኖስ አይ በቃ ከሞተስ ኖ አሁንም ገና ነው፣ ምን ያደርገዋል? ፍትሃት ያስፈልገዋል። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም ሰው ቄስ ይሁን ጳጳስ ከሞተ በኋላ ማንም ሰው በሃይማኖት ያለ ሰው ሞተ ተብሎ የት እንደሄደ አይታወቅም። ሲኦል ሂዶ ሊሆን ስለሚችል ፍታት ይደረግለታል ማለት መቼስ ገነት ለገባ ሰው ፍታት አያስፈልገው። ስለዚህ ሙቶ እንኳን እርግጠኛ አትሆንም፣ የት እንደሚሄድ የሚታወቅ ነገር የለም። የት ትሄዳለህ የሚለው እዚህ ቲክቶክ ላይ ነው እንጂ ባይዘወይ አሁን ያው እንግዲህ ልደትና አንዳንድ ሰዎች ከኛ እየወሰዱ በጣም ግርም በሚል ሁኔታ እኛ ወደ ጌታ ነው ምን ሄደው ይላል ነው ወደ ጌታ ነው ምን ሄደው የሚል ትምህርት ቢኖር እኔ ወደ ቤተክርስቲያኔ እመለሳለሁ፣ ወደ አባትና እናቴ ሃይማኖት እመለሳለሁ። ግልጽ በሆነ መንገድ በቃ የዘላለም ሕይወት አለህ አንተ። የዘላለም ሕይወትን እንዳታጣ ግን ስራ እሱ እንዲሁ እንደዛ ቢሆን ምንም ችግር አልነበረውም። በእርግጠኝነት የዘላለም ሕይወት አለንኛ ላለማጣት ነው ስራ የምንሰራው እንጂ የዘላለም ሕይወት ለማግኘት አይደለም። ኖ ስራ ብቻ አይደለም። ባይዘው ስፍር ቁጥር የሌለው የዘላለም ሕይወት መዳኛ መንገድ አለ። ቅድም ምን አለ ልደት ኃጢአተኛ ሁናችሁ ምናምን ነገር ይገባል ብላችኋል አለ። ባይዘው ዘማዊ፣ አመንዝራ፣ ጠንቋይ፣ መነኩሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ንስሐ ሳይገባ በገብረ መንፈስ ቅዱስ አማላጅነት በኩል ግን የዘላለም ሕይወት ገብቷል። ንስሐ ሳይገባ ማለት ነው። ጠንቋይ እግዚአብሔር ክዶ ሰው በዛ የዘላለም ሕይወት ማግኘት ይቻላል፣ መግባት ይቻላል። እኛ አይደለንም ያለ ስራ ኦኬ ኃጢአተኛውን ነፍሰ ገዳዩን ይገባል። ነፍሰ ገዳይ እናንተ ጋራ እንዲሁም እግዚአብሔርን ክዶ 72 ነፍስ ገሎ ሁሉ ገነት የሚገባበት ቤት ነው ማለት ነው። ስለዚህ ነፍሰ ገዳይ ይገባል ወይ እንዴ? እናንተ ጋር ነፍሰ ገዳይ አንድ አይደለም 72 የገደለ ይገባል እንጂ ለዛውም ንስሐ ገብቶ አይልም። ስለዚህ ግልጽ በሆነ መንገድ ምንናገረው ይሄ የዚህ የቲክቶክ ፖለቲክስ ቅስቀሳ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድነናል፣ እንድናለን፣ እየዳን ነው፣ እንድናለን የሚል ትምህርትም አርቲኩሌት የሆነ ሲስተማታይዝ ተደርጎ ዶክትሪን ተቀምጦ ልክ እንደ አምስቱ አዕማደ ምስጢር እንደ ሰባቱ ምስጢራት ቤተክርስቲያን የተቀመጠ ነገር እዚህ ፈበረኳት ማለት ነው። ፈበረኳት። ስለዚህ ግልጽ በሆነ መንገድ ምንድነው እያልን ያለ ነው? እዚህ ጋር ያላችሁ ወንጌላውያን አማኞች እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለምናቃት እንዳትሸወዱ። እንደዚህ የሚል መሬት ላይ እንደዚህ የሚል ትምህርት የለም። እንዳትሸወዱ። መሬት ላይ ችግር ድነሃል፣ የዘላለም ሕይወት አግኝተሃል፣ ኢኒሻል ሳልቬሽን ተወልደሃል ከእግዚአብሔር፣ አሁን የእግዚአብሔር ልጅ ነህ፣ ልጅ ኮንክ ወራሽ ነህ የሚባል ትምህርት የለም። ስለዚህ እዚህ ጋር እነሱ የሚቀሰቅሱት ኦልሬዲ ትምህርቱን ለማያውቁ ለወንጌላውያን አማኞች ኦሆ እንደዚህ ከሆነማ ምናምን ብለው በልብ ውስጥ የሆነ ነገር ለማስቀመጥ ነው። እንደዛ የሚባል ትምህርት የለም ማለት ነው። ስለዚህ ግልጽ በሆነ መንገድ የኛ ትምህርት ንጥር ያለ ግልጥ ያለ ድህነት በእግዚአብሔር ጸጋ ነው።
ያ የእግዚአብሔር ጸጋ ድነት በክርስቶስ ኢየሱስ በማመን በእምነት በኩል እንቀበለዋለን። እፎ ያረፍን በቃ አለቀ። ስለዚህ የዘላለም ሕይወት አለን። አዎ ታዲያ መልካም ስራ ደግሞ የምንሰራው በጸጋው ነው። ያዳንን ጸጋ ያሰራናል። ሰው በጸጋ ይድናል። እውነት ነው፣ ምንም ጥያቄ የለውም። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። በዛ ጸጋሳ ዓለማዊ ምኞት ኃጢአተኝነትን እየካድን የተባረከው ተስፋችን የታላቁ የአምላካችን የጌታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችን በመግዛት በጽድቅ እግዚአብሔር በመምሰል እንድንኖር ያስተምረናል። ስለዚህ ጸጋው ምን ያደርጋል ማለት ነው? ጸጋው ያድናል፣ ጸጋው ያኖራል። ሃሌሉያ! እንኳን ክርስቲያን ሆንኩኝ ባይዘው አሁን ነው እንኳን ክርስቲያን ሆንኩኝ ዝማሬ ማለት እንኳን ወንጌላዊ አማኝ ሆንኩኝ። ስለዚህ ሰው በምን ይድናል? በጸጋ ይድናል። ሰው በምን ይኖራል? በጸጋ ይኖራል። ክብር ለእግዚአብሔር ይሁን። ስለዚህ ሰው ኦልሬዲ በእግዚአብሔር አሰራር ይድናል። ከዛ ደግሞ አሁንም ይኸው እንግዲህ ድነታችንን እንፈጽማለን ተብሎ ፊልጵስዩስ ምዕራፍ 2 ላይ የተጠቀሰው ጥቅስ ምንድነው ያለው? እዛው ፊልጵስዩስ ምዕራፍ 2 ላይ ግልጽ በሆነ መንገድ ቁጥር 13 ላይ መፈለግንም ማድረግንም በእናንተ ውስጥ የሚሰራው እግዚአብሔር ነው አለ። እግዚአብሔር ነው ያንን ነገር በእኛ ውስጥ የሚሰራው። ስለዚህ እያንዳንዱን ነገር የምናደርገው ከእግዚአብሔር ጸጋ አንጻር ነው ማለት ነው። ስለዚህ የምናደርገው ነገር በሙሉ ከማን አንጻር ነው? ከእግዚአብሔር ጸጋ አንጻር። እግዚአብሔር ያድናል። ሃሌሉያ! በጸጋው በኩል ያድናል። በጸጋው ደግሞ በቅድስና እንድንኖር ያደርጋል ማለት። ስለዚህ እግዚአብሔር ጽድቅ ሰጥቶናል። የተቀበልነው ጽድቅ ደግሞ እኛ እንኖረዋለን። እግዚአብሔር ቀድሶናል። ያ የተቀበልነውን ቅድስና ደግሞ እንኖረዋለን። ስለዚህ እኛ እንዲህ እናምናለን። እንዴት ነው የምናምነው? በጌታ በኢየሱስ ክርስቶስ በኩል ድነን የዘላለም ሕይወት አግኝተናል፣ ጸድቀናል፣ ተቀድሰናል። ምንም ጥያቄ የለውም። ለመቀደስ ምንም አናረግም። ግን ቅዱሳን ስለሆን ለቅዱሳን እንደማይገባ ኑሮ መኖር አንኖርም አለ። ለቅዱሳን እንደሚገባ እንኖራለን። ለቅዱሳን እንደሚገባ እግዚአብሔርን እንደሚያከብር ኃጢአት አታድርጉ የሚል መጽሐፍ ቅዱሳዊ ትምህርት ነው። የኛም ትምህርት ነው። ኦኬ እሺ፣ ቴንክ ዩ። ኦኬ ሲስ ጨርታ ታሪክ ነበረ እና ቆንጆ ውይይት ነበረ። አሪፍ ውይይት ነው። ሁለታችሁንም በጣም እጅግ አድርጌ አመሰግናለሁ። ልደትሻ ሙሌ፣ ሁለታችሁንም አመሰግናለሁ። ቴንክ ዩ፣ እናመሰግናለን። መልካም ጊዜ ይሁንላችሁ። ማን ምን ማግኘት እንዳለበት በጣም የተለየ እንትን አይቻለሁ። ሰላም ሁኑልኝ። እሺ ቴንክ ዩ፣ ሁላችሁንም በጣም አመሰግናለሁ። ሙሌም ልደትም ሁላችሁም ቴንክ ዩ። መልካም ጊዜ። እስቲ በኋላ ደግሞ